ፈተና ሙሉ ለሙሉ እውነተኛ ታሪክ ባለ ታሪኳ አስቴር ሰይፈ እንደጻፈችው መስከረም 1 1982 ዓ.ም ለዘመን መለወጫ በዓል ቤተ ዘመዶቼን እንኳን አደረሳችሁ ብዬ ረፈድፈድ ሲል ከሩታ ጋር ተያይዘን ወጣን። አባቴ ቤት በመሄድም ለአባቴና ለቤተሰቦቹ መልካም ምኞታችንን አደረስንላቸው። አባቴ ቤት ከወንድሞቼና ከሌላውን ቤተሰብ ጋር እየተጫወትን በዓሉን አብረን አሳለፍን። ሰርግ መደገስ አለበት የተባለው ነገር በኃይል ሲከነክነኝ ሰነበተ። የሰርጉ አስፈላጊነት ምንድነው? ሰርጉና ወደ ውጭ ሀገር የመውጣቱ ነገር ምን አገናኛቸው? ስለ ሰርጉ ጉዳይ ለመነጋገር ከአባቴ ወገኖች ጋር ለመስከረም 3 ቀን 1982 ዓ.ም ቀጠሮ ተይዟል። ምን የሚያጣድፍ ነገር ተገኘ? ይህን ሁኔታ እንዲያብራራልኝ ከአጎቴ ጋር ቀጠሮ ይዘን ነበር። ወዲያው ደወልኩ። ይሄውልህ ተፈሪ፣ አንድ ችግር ተፈጥሯል። ምን ነው? ምን ገጠመሽ? አመመሽ ወይስ ልጅሽ ደህና አይደለችም? ተርበተበተልኝ። እውነትም ይሄ ሰው ደግ ነው ብዬ አሰብኩ። እናቴ ያለ ምክንያት አልተማመነችበትም። ኧረ እኛ ደህና ነን። ችግር ተፈጥሯል ያልኩህ ከሰውየው ጋር በተያያዘ ነው። ከየቱ ሰውዬ? ከባለቤትሽ? አዎ። ምን ሆናችሁ? ምንም አልሆንም። ብቻ እሱን ላገባ ዝግጁ አይደለሁም። እኔ እስከማውቀው ድረስ ለትዳር ይሆናል ብዬ አላስብም አልኩትና ሁኔታውን በዝርዝር አስረዳሁት። ያው ዝም ብለን የመኖር ያህል ነው የምንኖረው። እዚያ ደረጃ የሚያደርስ የጠነከረ ግንኙነት የለንም። ችግር የለውም። ከአባትሽ ጋር እነጋገራለሁ። በራሱ መንገድ የምትወጪበትን ዘዴ ያመቻችልሻል። በሌላው ደግሞ ነው ያለው። ለሚቸግርሽ ነገር እኔን መጠየቅ ትችያለሽ ሲለኝ የሰው ችግር ቶሎ የሚገባው ቅን ዘመድ በማግኘቴ አምላኬን አመሰገንኩ። ከዚህ ሰው ጋር ያለኝ ግንኙነት በምንም መልኩ መበላሸት እንደሌለበትም ራሴን መከርኩ። ስማኝ ተፈሪ፣ እኔ እኮ ግራ ገብቶኛል። የሰርጉ አስፈላጊነት ምንድነው? ምን መሰለሽ አስት፣ ከባለቤትሽ ጋር ያለሽን ግንኙነት ህጋዊ ብታደርጊው የቪዛ ፕሮሰስሽን ቀና ያደርግልሻል። ፓስፖርት እኮ አውጥቻለሁ። ረሳኸው እንዴ? ፓስፖርቴ ላይ የተመዘገበው። እሱ አያሳስብም። ቪዛ ስታስመቺ በቀላሉ ታስተካክዪው ትችያለሽ። የሰርጉም ነገር ብዙ ያስጨንቅሽ። ልጅ ስላልወለድሽለት በፈለግሽው ጊዜ ጋብቻውን መፍረስ ትችያለሽ። እኔ የምመክርሽ አባትሽ የሚልሽን ነገር እንድታደርጊ ብቻ ነው። አትሽሺው፣ ቅረቢው። ሁሉ ነገር እንደ ልጅነትሽ አይሆንም። እንደምታውቂው እሱ አምላክ አለው አለኝ። መስከረም 3 ቀን 1982 ዓ.ም ዋቢ ሸበሌ ሆቴል። ስማቸውን ልጠቅሳቸው የማልፈልጉ ሁለት ሴቶች ተፈሪ፣ ጋሼ ብዙነህ፣ እኔና አባቴ ተገናኘን። የዚህ ጉባኤ አጀንዳ የኔ ጉዳይ ነው። ጉባኤው ህይወቴን እንዴት መምራት እንዳለብኝ፣ ከአባቴ ጋር እንዴት ተስማምቼ እንደምቀጥል፣ እንዲሁም የውጪ ንግዴን እንዴት መጀመር እንደምችል ይወያያል። ወደ ዋናው ጉዳይ ከመግባታችን በፊት በሌሎች ርዕሰ ጉዳዮች ዙሪያ ስንጫወት ቆየን። አንዳንዴ ሰው ሁሉ ቀልደኛ ነው እንዴ የሚያስብል አጋጣሚ ይፈጠራል። የዛሬው እንደሱ መሰለኝ። የሁሉም ንግግር ያስቀኛል። አንዳንዴ ከድርጊቱ ውጭ ቀልድ የማያውቀው ኮስታራው አጎቴ ብዙነህ እንኳን ተጫዋች ይሆናል። እኔ ደግሞ ሳቅርቧ ነኝ። እስቃለሁ፣ ፍርፍር ብዬ እስቃለሁ፣ እንባዬ ጉንጮቼን እስኪያርስ ድረስ። እንዲህ ሞቅ ያለ ጨዋታ ይዘን ሳለ ከመሃላችን ማንም ልብ ያላለው አንድ የሙስሊሞችን ነጭ ቆብ ያደረገ ጥቁር ሰው ድንገት መጥቶ መካከላችን ቆመ። ሰውየው እንደ ጅብራ ሲገተር ሁላችንም ትንፋሻችንን ውጠን አተኮርንበት። ከመሃላችን እሱን የሚያውቅ ባለመኖሩ ግርታ ዋጠን። ሰውየው ግን አይኑን አባቴ ላይ ተክሎ በምልክት ጠራው። አባቴ አመነታ። ሰውየው ፊቱን አዙሮ ወደ መጣበት ሲመለስ አባቴ መጣው ብሎን ተከትሎት ሄደ። ሁላችንም በግራ መጋባት አባቴና ጥቁሩ ሰው ወደ ተሰወሩበት የሆቴሉ የመኝታ ክፍሎች አቅጣጫ ላይ አይናችንን ተክለን ቆየን። በኋላ ይተዋወቅ ይሆናል በሚል ሐሳብ ተረጋግተን ወደ ጨዋታችን ተመለስን። አባቴ ፊቱ ተቀያይሮ ሲመጣ እኛ የደራ ጨዋታ ይዘን በሳቅ እያውካካን ነበር። የፊቱ መለዋወጥ ሲገርመን ከአይኖቹም ባዱብ ዱብ ማለት ጀመረ። በሁኔታው ግራ ተጋብተን እርስ በርስ ተያየን። ምን ነው? ምን ተፈጠረ? ተፈሪ ጠየቀው። የሁላችንም ጥያቄ ስለነበር ለመልሱ ጓጉተን አይኖቻችንን አባቴ ላይ ተከልን። አባቴ ግን ምላሽ ሳይሰጥ ለደቂቃዎች በጸጥታ ቆየ። ልቤ ተንጠለጠለ። ተጨነቅኩ። ያ እንባ ሲያይ ግድቡን ጥሶ የሚፈሰውን ባይም ታገለኝ። እንደምንም ገታሁት። ከጥቂት ጸጥታ በኋላ ድምፁ ተሰማ። ይቅርታ፣ ወደ ቤት መሄድ አለብኝ። ጥሩ ስሜት እየተሰማኝ አይደለም። ይህን ቀጠሮ ለሌላ ጊዜ ብናስተላልፈው ይሻላል አለ።
ተፈሪ ቤት ሊያደርሰው ሲነሳ እኛም ተነሳን። ሁለቱ ሴቶች ጋሼ ብዙነህንና እኔን በመኪና ሸኙን። ምን ይሆን ያጋጠመው? ስጨነቅ አድሬ በማግስቱ በጠዋት ልጠይቀው ወደ ቤቱ ሄድኩ። መጀመሪያ ያገኘኋቸው ዮናስና አየለ ሰይፉን ነበር። ከነሱ ጋር ሰላምታ እየተለዋወጥኩ እትዬ ማርታ መታ ተቀላቀለችን። አባቴ መተኛቱን ስለነገሩኝ ከእንቅልፉ እስኪነቃ ልጠብቀው ብዬ ከነሱ ጋር ቁጭ አልኩ። ምንም ባኮርፍ ኩርፌን አስረስተው የሚያስቁኝ እነዚህ ወንድሞቼ ወዲያውኑ በጥያቄ ያዙኝ። የዛሬ ሁኔታቸው ግን ዋዛ ፈዛዝ አልነበረም። ብለሽ በሱዳን በኩል መጣሽ ደግሞ? የምን ሱዳን? ኧረ እኔም የሱዳኑን ነገር አሳስቦኝ ልጠይቅ ነው የመጣሁት። ከዚህ በፊት ይተዋወቁ ኖሯል? እባክሽ አትቀልጂ። አንቺ አይደለሽም እንዴ ሱዳኑን እዚያ ቀጥረሽ የጠበቅሽው? እንዴት አድርጌ? ሲጀምር በምን ቋንቋ አናግሬው? ምንስ ጉዳይ አገናኝቶ ልቀጥረው እችላለሁ? አታስመሲ። እውነት ስለምን እንደምታወሩ አልገባኝም። ዝም በያቸው አለችኝ እትዬ ማርታ ስንካረር አይታ ጣልቃ በመግባት። ወዲያው ደግሞ እነ ዮናስ ዳርዳር ያሉበትን ጉዳይ እሷም አነሳችብኝ። ይህን ሱዳን ከዚህ በፊት ታውቂዋለሽ? አላውቀውም አልኳችሁ እኮ። ለምን አትሰሙኝም? ልትዋሺ አትሞክሪ። ሱዳኑን የቀጠርሽው አንቺ አይደለሽም? እንጀራ እናቴ በተሯ በጥያቄ ታጣድፈኝ ጀመር። ወይ ጣጣ! የቀጠሮውን ቀን ቦታና ሰዓት እኮ ነው አይደለም የወሰንኩት፣ እነሱ ራሳቸው ናቸው። ከዚህ ወደ ቀጠሮ ቦታ ሲወስዱኝ ቀጠሮ ዋቢ ሸበሌ ይሁን ሌላ ቦታ የማውቀው ጉዳይ አልነበረኝም። አረ ለመሆኑ ምንድነው ችግራችሁ? ሱዳኑ ምንድነው? ለአባቴስ ምን ብሎ ነው የተናገረው? ዳርዳር ከምትሽከረከሩ ለምን ግልጹን ፍርጥ አድርጋችሁ አትነግሩኝም? ምን አስፈራችሁ? ሊነግሩኝ አልፈለጉም። እነዚህ ሰዎች ስለምንድን ነው የሚያወሩት? እውነት ከልባቸው ነው ወይንስ ቀልድ ነው የያዙት? የምራቸውን ከሆነ ጉዳዩ ቀላል አይሆንም። ጭንቅላቴ በሐሳብ ሲወጣጣር ይታወቀኛል። የዚህ ጉዳይ ቁልፉ ያለው አባቴ እጅ ላይ ነው። መቼም በእኔ የማይበረታ የለም። ባልዋልኩበት መጠየቅ፣ ባልሰራሁት መከሰስ ልማዴ ነው። ይህ የጣፈንቴ ያህል ተጣብቆኛል ለበደል። እዚህም ተከትሎ የመጣ ይሆን እያልኩ ሐሳብ ሳመናትል አባቴ ነቃ። አዳሩንና ጤንነቱን ጠየቅኩትና የከነከነኝን ጉዳይ አነሳውበት። ሱዳኑን ከዚህ ቀደም ታውቀው ነበር? አላውቀው። ትናንት ምን ብሎ ነው የተረበሽከው? ምንም አዲስ ነገር አልነገረኝም። አስቀድሜ የማውቀውን ነገር ነው መልሶ ይነገረኝ። ታዲያ እንዴት እንደ አዲስ ወሬ ሊረብሽ ቻለ? በትዝብት ታየት አድርጎኝ ዝም አለ። ለመሆኑ ምንድን ነው የነገረህ? የሆነ ነገር ነግሮኛል እኮ። ምን የሆነ ነገር? የሆነ ነገር ካልኩሽ አይበቃም አለኝ ቀዝቀዝ ብሎ። ስለ ሱዳኑ ከዚህ በላይ ማውራት አለመፈለጉ ሲገባኝ ተሰናብቼ ወጣሁ። አባቴ እንዳሰብኩት እንቆቅልሽ የሆነብኝን ጉዳይ የሚፈታልኝ ቁልፍ አልሆነም። በእርግጥ ነገሩ እውነት ሳይሆን አይቀርም። እውነት ከሆነ ደግሞ ብዙ መዘዝ ሊያማዝዝ ይችላል። ወይ መከራዬ! እንዲህ በሐሳብ እየተብሰለሰልኩ ሳይታወቀኝ በእግሬ ብዙ መጓዜን ያስተዋልኩት የተፈሪ መኪና ጥሩምባ እላይ ላይ ሲያንባርቅ ነበር። እንደዚህ በየመንገዱ የሚያፈዝሽ ምን ከባድ ሐሳብ ቢሆን ነው? ነይ በእግርሽ ከምትሄጂ አባትሽ ጋር ደርሰን እሸኝሻለሁ አለኝ። መኪናው ውስጥ ገባሁ። ምን ሆነሻል? አለኝ ተፈሪ ቅዝዝ ማለቴን ተመልክቶ። ምንድነው ነገሩ? ልጆቹ በሱዳን በኩል አስተካክለሽ ቅብር ጥስ ያሉኝ። እሱንም ስጠይቀው ሊነግረኝ አልፈለገም። ተዩ እርሺው፣ ስለ ህይወትሽ ብቻ አስቢ። ተፈሪም በግልጽ ሊነግረኝ የፈለገ ስላልመሰለኝ ከማስጨንቀው ብዬ በጥያቄ ሳልገፋ ቀረሁ። እሱም ርዕሱን ቀይሮ ስለ ትላንቱ ቀጠሮ አነሳብኝ። ምን አሰባችሁ? አለኝ። አባቴ ካንተ ጋር እንደሚነጋገርና ሌላ ቀጠሮ እንደምንይዝ ነግሮኛል ብዬ መለስኩለት። እያወራን አባቴ ቤት ደረስን። እሱ አባቴ ጋር ሲገባ እኔ ደግሞ ከወንድሞቼና ከእንጀራ እናቴ ጋር ተቀመጥኩ። ወሬው እንደ አዲስ ተነሳ። አሁን የጀመረችው እትዬ ማርታ ናት። እውነት ግን ሱዳኑን ካሁን በፊት አታውቂውም? አላውቀውም። ነገሩ እያበሳጨኝ ሳይመጣ አልቀረም። እናንተ ግን እንዲያስጨነቃችሁን ነገር ለምን በግልጽ አትነግሩኝም? በፊት የተመረቀበት ቦታ ትንቢት ተነግሮታል ብላ እትዬ ማርታ ከመናገሯ ወንድሜም ጣልቃ ገባ። የተነገረው ትንቢት አንቺ የተወለድሽበትን ቀን አልቀረውም። ለዚህ እኮ ነው ምልክቱ ሲነገር ያወቀው። በመሃል አሰላሰልኩ። ሱዳኑን ማግኘት ቢቻል ነገሮች ይስተካከል ይሆናል። ግን እሱን እንዴት መልሶ ማግኘት ይቻላል? አድራሻውን ያውቁት ይሆን? ታዲያ ይህን ሱዳን እንዴት ድጋሚ ማግኘት ይቻላል ብዬ ከመናገሬ አሁንም ወንድሜ ተሽቀዳድሞ እንዴ ምን ትጠይቂናለሽ? እንደምታውቂው ትሄጃለሽ፣ ታገኘዋለሽ አለኝ። ንዴቴ ጣሪያ ነካ። ሽሙጡ አበሳጨኝ። ተፈሪ ከአባቴ ጋር የነበረውን ጉዳይ ጨርሶ ሲመጣ
የመጨቃጨቅ ያህል ስናወራ አገኘን። ሁኔታችን አስገርሞት ምንድን ነው ብሎ ጠየቀን። በዝርዝር ነገርኩት። አዘነ። የቀጠሮውን ቦታ የመረጥኩት እኔ ነበርኩ። ደግሞም ዋቢ ሸበሌ ሆቴል ከትናንት በፊት በበሩ ከማለፍ ውጪ ውስጡን አይቼው አላውቅ አላቸውና ሊሸኘኝ ተያይዘን ወጣን። መንገድ ላይ የውጭውን ንግድ ለማከናወን ፕሮሰሱን እንዴት ማስኬድ እንዳለብኝ በድጋሚ መከረኝ። የሱዳኑን ጉዳይ የእንጀራ እናቴና ወንድሞቼ ትልቅ ግምት ሰጥተውታል። ተፈሪም የሆነ የሰማው ነገር እንዳለና ያንን ሊነግረኝ እንዳልፈለገ ያስታውቅበታል። በጠየቅኩት ቁጥር ተይው እያለ ያድበሰብስብኛል። እናም ይሄ ጉዳይ እየከነከነኝ ሰነበትኩ። ከአባቴ ጋር ሌላ ቀጠሮ ተመቻቸልኝ። በዚያም ቀን እዚያው ሜክሲኮ የሚገኝ ሌላ ሆቴል ውስጥ ተገናኝተን ተሰባሰብን። የዋቢ ሸበሌው መጥፎ አጋጣሚ ስጋት አሳድሮብኛል። በዙሪያዬ የተሰባሰቡት ወገኖቼ ስለተነጋገሩበት ጉዳይ የተከታተልኩት በከፊል ልብ ነው ማለት ይቻላል። ሱዳኑ የዋቢ ሸበሌ ድርጊቱን እዚህም እንዳይደግመው ስጋት ሰቅዞ ይዞኛል። በአንድ በኩል ሱዳኑ መጥቶ ዛሬስ ምን ይናገር ይሆን ብዬ በጭንቀት ተውጪ ሳስብ፣ በሌላ በኩል ቀልቤን ወደ ጨዋታው ለመመለስ ስታገል ድንገት ሰርጉ ጥቅምት 27 1982 ዓ.ም እንዲሆን ተወስኗል የሚል አስደንጋጭ ዜና ጆሮዬ ውስጥ ጥልቅ አለ። ድንጋጤው ዘልቆ ሆዴን ተሰማኝ። በረዶ ሆንኩ። ያስደነገጠኝ ደስታው አይደለም። እርግጥ ተሰርጎልኝ ወግ ማዕረጉን አይቼ ለልጄ ይህንን ባሳያስ ደስ ባለኝ ነበር። ግን ምን አይነት ሰርግ! ከባለቤቴ ጋር ተጣልተን ከታረቀን ወር እንኳን አልሞላንም። በዚያ ላይ እንደ መጀመሪያው ባለቤቴ እንደ አርያ ከሱ ጋር ፍቅር ይዞኛል ብዬ አፌን ሞልቼ መናገር አልችልም። መውደድ እንጂ ፍቅር የለኝም። ግን ምን ማድረግ እችላለሁ? እነሱ እንደሆነ ተወስኗል ብለዋል። አጎቴም የሚልሽን ስሚ ብሎ መክሮኛል። እንግዲህ መንገዴ እንዲቃና የተባልኩትን መቀበል ግድ ይለኛል። መቀበል ብቻ። የሚቸግርሽን ነገር ጠይቂኝ ብሎ አጽናናኝ። በድንጋጤ መገርጣቴን የተመለከተው ተፈሪ ስንለያይ አባቴ በመኪና ቤት ያደረሰኝ። ጊዜው አጭር ነው። በዚህ አጭር ጊዜ ምን አይነት የሰርግ ዝግጅት ሊደረግ ይችላል? ለሰርግ የማውለው ገንዘብስ ከየት አባቴ ላመጣ ነው? መቼም ያስቀመጥኩትን 11,000 ብር ለሰርግ አላውለውም። ገና በብድር ጨምሬበት እነግድበታለሁ ብዬ ነው ያሰብኩት። እንዴት ያለኝን አሟጥጬ እደግስበታለሁ? ፈጣሪ እንዴት ታደርገኝ ይሆን? የገንዘቡ ነገር እያሳሰበኝ ማታ ባለቤቴ ከስራ ሲመለስ የተባለውን ነገርኩት። ተደሰተ የሚለው ቃል አይገልጸውም። ፈነጠዘ። አታስቢ፣ ከመስሪያ ቤትም ቢሆን ብድር ጠይቃለሁ ብሎም አጽናናኝ። በቃ አንድ የተወሰነ ነገር ነውና ከዚያች ምሽት ጀምሮ በተገኘው ነገር የሰርጉን ዝግጅት ተያያዝ ነው። አባቴም የራሱን ድግስ ማዘጋጀት ጀመረ። መቼስ አባቴ ሰርግ ደግሽ ያለኝ በሆነ ነገር ሊያግዘኝ ቢያስብ ነው። ከዛሬ ነገ ትንሽም ቢሆን ገንዘብ ይሰጠኛል ብዬ የራሴን ዝግጅት ሳላቋረጥ በተስፋ ጠበቅኩት። እሱ ግን አንዳች የመስጠት አዝማሚያ ሳያሳይ ዝም ሆነ። በራሴ ብር ደገስኩና ሲብስብኝ አናገርኩት። የሰርጉን ወጪ አልቻልኩትም፣ አንተም ዝም አልከኝ። ባለቤቴም ተበድሮ ያመጣው ብር ስላልበቃን እነግድበታለሁ ብዬ ያጠራቀምኩትንም ሳይቀር በሰርጉ ምክንያት ጨርሼዋለሁ። አሁን ምን ይሻላል ትለኛለህ? አሁን ያለሽን ነገር ሁሉ ሰርጉ ላይ ያውዩ፣ ስለ ሌላው ነገር ወደፊት እንነጋገርበታለን ብሎ ሸኘኝ። ነገሩ ሁሉ በቅሎ ግዙ አንድ አሞሌ ላይ ያግዙ እንደሚባለው ይሆንብኝ ይሆን? በሐሳብ ተጠፍንጌ በጭንቀት ሰነበትኩ። ጥቅምት 27 ቀን 1982 ዓ.ም ሰርጉ ተደገሰ። በምወደውና ከልጅነቴ ጀምሮ እንባዬን በሚያብስልኝ በዓመቱ መድኃኔዓለም ዕለት ተሞሸርኩ። የሰርጌ ሐሳብ የመጣው የኔን የወጪ ንግድ ለማሳካት ቢሆንም በወጪውም በድምቀቱም ለረጅም ጊዜ የታሰበበት ሰርግ መሰለ። ጠዋት ማዘጋጃ ሄደን እኔና ባለቤቴ የጋብቻ ውል ተፈራረምን። የማዘጋጃ ቤቱ ስነ ስርዓት ሲጠናቀቅ ሕግ ያወቀው ወረቀት የመሰከረው ትዳር በመመስረቴ እየተደሰትኩ ወደ ቤት ተመለስኩ። እቤት የጠበቀኝ ግርግር የሚገርም ነው። ቤተ ዘመዱ ሁሉ ለማስተናገድ ከወዲያ ወዲህ ይላል። የሰርግ ቤትን ግርግር መቼም ማንም አያጣውም። እኔ ግን ይሄ ሁሉ ዝግጅት፣ ይሄ ሁሉ ግርግር የሰው ፍቅር የማታውቀውን ምስኪን ለመዳር መሆኑን አስቤ ደስታ የሆን ኩራት ያለየሁት ስሜት ውርር አድርጎ በደስታ ሲቃሞላኝ ሚዜዎቼ ወዲያውኑ ወደ አንድ ክፍል አስገቡኝ። በሕይወቴ አይቼ የማላውቀውን አይነት ክብር አሳዩኝ። እየተቀባበሉ እንደ እንቁላል ተንከባከቡኝ። የለበስኩትን አውልቀው ቬሎውን አለበሱኝ። እኔን ለማስዋብ ብዙ ደከሙ።
እናም ንግሥት የሆንኩ መሰለኝ። ከቤተሰቦቼ መሃል መቅደስ ተሻለ ከሚዜዎቼ አንዷ ሆነች። ልጄ ሩታ ደግሞ ሻማ ያዥ። እንደ ያዘችው ሻማ በብርሃን ደምቃ እኔንም ያደመቀችኝ ሴት ልጄን ሩታን በዚህ መልኩ ማየቴ ከሁሉ በላይ ያስፈነደቀኝ። ሽርሽሩም ግብዣውም እየተከናወነ ነው። የኔ አይኖች ግን የሚጠብቁት ሰው ያለ ይመስል ይንከራተታሉ። ሰግቼ የነበረውን ያህል ሰርጌ የጎደለው ነገር ባይኖርም ሙሉ አልሆነልሽ ብሎ ቅር ቅር አለኝ። በዚህ ሁሉ ዘመድ አዝማድ መሃል እንድትገኝልኝ የተመኘኋትና አጠገቤ ሆና ወግ ማድረጌን ታያለች ብዬ ጠበቅኳት እናቴ የለችም። የእንጀራ አባቴም ቀረ። ሌላው ቀርቶ ያሳደገችኝ ሴት አያቴ እንኳን ሰርጉ ላይ አልተገኘችም። እህቶቼ ሰርጉ ላይ ቢገኙ ሰው ሊያያቸው በማይችል ስውር ቦታ ጥግ ይዘው ተደብቀው በመቀመጣቸው እንዳልመጡ ነው የሚቆጠረው። አጠገቤ ድርሽ አላሉም። ለፎቶ እንኳን ከያሉበት በፍለጋን የተገኙት። በእናቴ አለመገኘት የተፈጠረው ትልቁ ክፍተት ሰርጌን ጎደሎ አድርጎ አሳየኝ። ዘፈኑ አልሰማ፣ ጭፈራውም አልታይ ይሻለኝ። በዚህ ግርግርና ጭፈራ መሃል ልቤ ያልሞላ ብሎ ጭር አለብኝ። እናም የልቤ ጭርታ ሆድ አስብሶ በደስታዬ ቀን አስለቀሰኝ። ሲዳሩ ማልቀስ ወግ ነው እንዳይባል ለቅሶዬ የቀብር ስነ ስርዓት ማስፈጸሚያ ያህል የመረረ በመሆኑ ሁሉንም አስደነገጠ፣ እረበሸ። ምን ሆነሽ ነው የሚለኝ በዛ። እረ ሰርግሽን በእንዲህ ያለ ለቅሶ አታበላሺ፣ ሰው ምን ይልሻል ብሎ የሚሞግተኝም በረታ። የሆዴን በሆዴ አምቄ ልቆይ ብልም ለቅሶዬን መግታት አቃተኝ። እንዲያውም በዚህ ሰበብ ለህመም ተዳርጌ ነበር። የመልሱ ድግስ የተዘጋጀው አባቴ ቤት ነው። አሁንም ከወላጅ እናቴ ያለመገኘት በቀር ዝግጅቱ እኔ ከደገስኩት ሰርግ በላቀ ሁኔታ ደማቅ ሆነ። አባቴ በቅርብም በሩቅም የሚያውቃቸውን በመጥራቱ ድግሱ ላይ በርካታ ሰው ተገኝቷል። ምግብና መጠጥ በገፍ ቀርቧል። እንቅስቃሴን ከጎተተብኝ ህመሜ በስተቀር በመልሱ ዝግጅት ደስታዬ ጣራ ነክቶ ነበር። በተለይ አባቴ የተዋለዳቸው ጉራጌዎች መልሱን የጉራጌ ሰርግ አስመሰሉት። ከማድመቅም አልፈው አቀለጡት። አባቴ ለባለቤቴ የሽጉጥ ስጦታ አበረከተለት። የሚገርማችሁ ነገር በዚህ የመልስ ዝግጅት ወንድ አያቴና የእንጀራ አባቴ በግድ ተለምነው በመከራን የተገኙት። ለሴት አያቴ ልብስ ገዝቼላት ነበር። እንደዚያም ሆኖ በሰርጌ ላይ መገኘት አልቻለችም። በጣም እጅግ በጣም አዘንኩ። በተረፈ እኔም ቤት መናፈሻም አባቴም ቤት የነበረው ደማቅ ዝግጅት እኔንም ወዳጆቼንም አስደስቶናል፣ አኩርቶኛል። አሁን የሰርጉ ግርግር ተጠናቋል። ሰርጉ ጥሩ ትዝታ ጥሎልኝ አልፏል። የሰርጉ ሐሳብ የመጣው የኔን የውጭ ንግድ ለማቃናት ታስቦ ስለሆነ አሁን ወደ ንግድ ሐሳብ መመለስ ይኖርብኛል። እጄ ላይ የነበረውን ገንዘብ ሰርጌበት ጨርሼዋለሁ። ባዶ እጄን በመሆኔ ብቻዬን ምንም ማድረግ አልችልም። ስለዚህም አባቴ ጋር ሄጄ አዋያሁት። አሁኑኑ ንግድ ካልጀመር ችግር ውስጥ ልወድቅ እንደምችልም አስረግጬ ነገርኩት። እና ምን አሰብሽ? ጠየቀኝ። እኔማ አንተ ልትሰጠኝ ካልቻልክ ብድር ጠይቅ እያሰብኩ ነበር። ምን ትመክረኛለህ? ረጋ በይ፣ እሰጥሻለሁ። መጀመሪያ ግን የሆኑ ሴትዮ አሉ፣ እሳቸውን ጠይቄ የሚሉኝን ነግርሻለሁ። በችኮላ ምንም እንዳታደርጊ። ምክሩን ሰምቼ መልሱን መጠባበቅ ያዝኩ። የጉጉቴን ያህል ባይፈጥንም ያን ያህል አልዘገየም። ከ2-3 ቀን በኋላ ሴትዮዋ ያላቸውን አበልጁን አናግሮ አዎንታዊ መልስ ሰጠኝ። ከሴትዮዋ ጋር ጅቡቲ ትሄጃለሽ ብሎ መናገር ሲጀምር እንዴ ጅቡቲ ደግሞ ምን አደርጋለሁ አልኩት። ከጅቡቲ ወደ ፈረንሳይ መሻገር ቀላል ነው። ብዙም ሳይቆይ ፈረንሳይ ትገቢና እዚያ 2-3 ዓመት ሰርተሽ ትመለሻለሽ። በሐሳቡ ተስማማው። ምንም እንኳን ዱባይ ልሄድ አስቤ ነበረ ቢሆንም ፈረንሳይ የመሄድንም ሐሳብ አልጠላሁትም። እንዲያውም አውሮፓ መሄዴ ጥሩ ሳይሆን አይቀርም ብዬ አመንኩ። የሚያሳስበኝ ነገር ልጄን ምዕራፍ ጋር ጥዬ መሄዴ ብቻ ነው። ቶሎ ሄጄ ቶሎ ሰርቼ ቶሎ ገንዘብ ካላኩላት ምዕራፍ የራሷን ጨምሮ 2 ልጆች ይዛ መቸገሯ ነው። ነገር ግን ፈረንሳይ ሄጄ የምነግድበት ቀርቶ ለመሳፈሪያ የሚበቃ ብር የለኝም። ይህንንም ለአባቴ ነገርኩት። እኔ እሰጥሻለሁ ብዬሽ የለ አታስቢ። እንዲያውም ካንቺ ጋር ድሬዳዋ ድረስ እሄዳለሁ። እርጥብ ሳር ቀጥፌ ይዤ ለሳቸው አደራ ሰጥቼሽና ሸኝቼሽ ነው የምመለሰው አለኝ። እነዚህ ጥቂት አንጀት አርስ ቃላት ከመቅጽበት ደስታም ቁጭትን ፈጠሩብኝ። ደስታዬ በዚህ ወሳኝ ወቅት አይዞሽ ባይ አባት ማግኘቴ ነው። ቁጭቴ ደግሞ ጠብ ላይል ነገር ብቻዬን እየወደቅኩ እየተነሳው የተፍጨረጨርኩበትን ያን ሁሉ ዓመታት መለስ ብዬ በማሰብ ነው። ይህኔ እኮ በዚያ ሁሉ የመባዘን ዘመኔ ከአባቴ ጋር ሰላም በሆን ኖሮ የትና የት ደርስ ነበር የሚል ሐሳብ ሽዋለኝ።
አባቴ የመነገጃውን ብር ከሰጠኝ እኔ ትራንስፖርቴን ወጪ መሸፈን እንዳለብኝ ወሰንኩ። ስለዚህም በቂ ብር ለማግኘት እሯሯጥ ጀመር። አባቴንማ በዚህ ማስቸገር የለብኝም። በዚህ ጊዜ አንዲት በሰው የማውቃት ሙሉ እመቤት ለማ የምትባል ደግ ልጅ አጋጠመችኝ። የአባቴን የማጽናኛ ቃላት ከሷም አንደበት ሰማኋቸው። አታስቢ፣ ለትራንስፖርት የሚሆን ሳንቲም እኔ እሰጥሻለሁ አለችኝ። ድርጊቷ ከቃሏ ብዙ አልዘገየም። ወዲያውኑ ብሩን ሰጠችኝ። ከልቤ አመሰገንኳት። ለችግር የሚደርሱልኝ ሰዎች በዙሪያዬ እየበረከቱ በመሆኑ እግዚአብሔርንም ጨምሬ አመሰገንኩ። አባቴ አደራ ሰጣቸዋል ያላቸው ሴትዮ እግራቸው ተሰብሮ ለሕክምና አዲስ አበባ መምጣታቸውን ሰማን። ይህን ከመስማታችን በፊት እኔ 1 ወር ቪዛ ተመቶልኝ ስለነበር ቀኑ እንዳያልፍብኝ ስጋት ላይ ነኝ። አባቴና ሌሎቹም የቪዛው ቀን እንዳያልፍ ሄጄ እዚያ ድሬዳዋ እንድጠብቃቸው መከሩኝ። እኔም በአውሮፕላን ድሬዳዋ ገባሁ። እዚያ በገባው በማግስቱ አባቴና ወንድሜ እንድሪያስ ሰይፈ የጊዜው አዲስ ሞዴል በሆነች ዘመናዊ ማርቼዲስ መኪና ከተፋሉ። አባቴ አዲስ አበባ ሳለን ቃል የገባልኝን ገንዘብ እስከዚህ ሰዓት ድረስ አልሰጠኝም። ጅቡቲም ሆነ ፈረንሳይ ግብይት ላይ እንዳልቸገር አስቦ ዶላር እሰጥሻለሁ ብሎኝ ነበር። ደግሞም ቃሉን አያጥፍም፣ እስካሁን ቃሉን አክብሯልና። ሴትዮዋን አግኝቼ ያዳራላችኋለሁ ባለው መሰረት ይሄው ቃሉን አክብሮ መጥቶ የለ። የምሳፈረው ከ3 ቀን በኋላ ስለሆነ ጊዜው ሲደርስ ሊሰጠኝ አስቦ ነው ብዬ አሰብኩና መጠበቄን ቀጠልኩ። እርግጥ አሁኑኑ ቢሰጠኝ ደስታዬ ነው። መንገደኛ እንደመሆኔ ድሬዳዋ ላይ አንዳንድ የሚያስፈልጉኝን ነገሮች ለመገዛዛት ጓጉቻለሁ። እሱ ግን እስካሁን ገንዘቡን በተመለከተ ትንፍሽ ያለው ነገር የለም። ወንድሜ እናስተውሎ ሰጠሽ ወይ ብሎ ጠየቀኝ። ስለሚፈራው ደፍሮ እንደማይጠይቅልኝ አውቄያለሁ። እኔም ብሆን መሄጄ እስኪቀረብ ድረስ ልጠይቀው አልደፈርኩም። እነሆ ሰዓቱ ደረሰ። ልሳፈር የቀሩኝ ጥቂት ሰዓታት ብቻ ናቸው። ታዲያ ለምን አይሰጠኝም? ጥርጣሬ ወደ ኃይለኛ ስጋት ተሸጋግሮ መረበሽ ጀመርኩ። ምርጫ የለኝም፣ ልጠይቀው ይገባል። ኤርፖርት ከመግባታችን በፊት ያንን ብር ረሳኸው እንዴ? ሳትሰጠኝ መሄጄ የደረሰ እኮ አልኩት። እሰጥሻለሁ። አጭር መልስ። ያለኝ እድል መጠበቅ ብቻ ነው። መልሱ ግን አልተዋጠልኝም። ድሬዳዋ የቆየ ነው እኔ አባቴ ከሚያውቃቸውና ከተቀበሉኝ ሰዎች ጋር፣ እንድሪያስና አባቴ ደግሞ ሆቴል ውስጥ ነው። ካስተናገዱኝ ሰዎች ዋነኛው ሰውዬ ስለ ገንዘብ ጠይቆኝ አባቴን የሚሰጠኝ ብየዋለሁ። እሱም ይህንን አምኖ እየጠበቀ ነው። እስክሳፈር ድረስ ተስፋ አልቆረጥኩም። አሁን ሰጠኝ ብዬ እየተጠባበቅኩ ነው። ቁርጡ የሚለይበት ሰዓት ደረሰና ኤርፖርት ስገባ አባቴ ተሰናበተኝ። ደነገጥኩ። ምን ልሆን ነው የምሄደው? $50 እንኳን እጄ ላይ የለም። ግራ ገባኝ። ተስፋ ሰንቄ ያካበትኩት ነገር ሁሉ በመቅጽበት ተደረመሰ። እጨብጠው አጣሁ። አባቴ ምን ማድረጉ ነው? ድሬዳዋ የተቀበለኝ ሰውዬ አብሮኝ ኤርፖርት ገባ። ምን እንዳመላከተው ባይገባኝም ገንዘቡን አልሰጡሽም አይደል ብሎ ጠየቀኝ። እያለቀስኩ ራሴን በማነቃነቅ እንዳልሰጠኝ ያረጋገጥኩለት። ሰውየው አዘነ። እኔ እኮ እሳቸው ይሰጡኛል ስትይ ነው እንጂ አለ በቁጭት። ኪሱን ሲፈትሽ ያገኛትን $50 ሰጠኝና ከቤት ቢሆን ጨምሬ ሰጥሽ ነበር፣ ለማንኛውም በርቺ አይዞሽ ብሎ አበረታታኝ። በዚህ መሃል እንድሪያስ ሮጦ ደረሰብኝና እያለቀሰ እዛ ስትገቢ እንዳይቸግርሽ ወርቅሽን ሽጪ፣ እሱማ በሰው ፊት አዋርዶናል፣ አይዞሽ እግዚአብሔር አለሽ፣ ጠንከር በይ ብሎኝ ተመለሰ። አዎን እንድሪያስ እንዳለው በሰርጌ ቀን ብቻ ያጌጥኩባቸውን ወርቆቼን ከመሸጥ ሌላ ምን ምርጫ አለኝ? ጅቡቲ ስደርስ የማውቀው ሰው አላገኘሁም። እኛ ሴትዮውም የሉም። እንደምመጣ ተነግሮት ከጅቡቲ አየር መንገድ የተቀበለኝ ሰው ቀጥታ ጓደኛው ቤት ወሰደኝ። የሄድኩበት ሰው ኢትዮጵያዊ ነው። ኢትዮጵያዊት የቤት ሰራተኛም አለችው። ሰውየው ብርድ መቶት በጠና ታሞ አልጋ ላይ ውሏል። ሰራተኛዋ እሱን የማስታመም፣ የማገላበጥ፣ የመመገብ ኃላፊነት አለባት። እንግዲህ እዚህ ቤት ሆኜ ነው ሴትዮዋ እስኪመጡ የምጠብቀው። ወትሮም ማረፍ የማይወደው አይምሮዬ እዚህ የሰው ሀገር የማውቀውና ወገኔ የምለው አንድም ሰው በሌለበት ምድር ያውን በቂ ገንዘብ ሳይኖረኝ ስራ ፈትቼ መቀጠሉ አልሆነለትም። በዚህም የቤት ሰራተኛዋን ማገዝ ጀመርኩ። ሰውየው ግን በሽታው እየጸናበት ሄደ። ሁኔታው በጣም ያሳዝናል። በሰው ሀገር ከዘመዶቹ ተለይቶ እንዲህ ያለ ስቃይ ማየቱ ሆዴን አባባው። ይባስ ደም ያስታፋው ጀመር። ይህኔ ወደ ኢትዮጵያ መመለስ አለበት ተባልና በአስቸኳይ ያሳፈሩት።
በዚህ የተነሳ እሱ ቤት የነበረኝ ቆይታ ባጭሩ ተደመደመ። ወዲያው በአንድ ጎን ሶማሊያዊት በሌላ ጎን ኢትዮጵያዊት ከሆነች ሴት ጋር ተገናኘሁ። በቃ ተዘብዝፎ መዋል ሆነ ስራዬ። እዚህ ሀገር ስራ አግኝቼ ራሴን ልረዳ የምችልበት ምንም እድል የለም። ጅቡቲ የማትተነፍስ ያው ትመስላለች። ለመኖር መተንፈስ የማያሻት ከተማ። ሁሉም ደረቅና እንቅስቃሴ አልባ ነው። ለከተማዋ መኖር ዋነኛው ምክንያት ወደቧ ብቻ ነው። ጅቡቲያዊውም የውጭ ዜጋውም ያንን ወደብ ሙጥኝ ብሎ በዙሪያው ተሰብስቧል። መቼም አይሆንም እንጂ ቢሆንና ውሃው ቢደርቅ አንድ ቀንም የሚቆዩ የማይመስሉ ናቸው የከተማው ነዋሪዎች። ሙቀቱ አይጣል ነው። እዚህ ያለችው ፀሐይ ጨካኝ ናት። ኃይሏን ለፍጥሮች አታመጣጥንም። ቀን ቀን ዝር የሚል የለም። እንቅስቃሴ ይቆማል። ስራ የለም። ብዙዎቹ ድርጅቶች ዝግ ሆነው ይውላሉ። ነጋዴዎቹ ራሳቸው የፀሐይ ቁጣ ጋብ ሲል አመሻሽ ላይ ነው ብቅ የሚሉት። ሕይወት ነፍስ የምትዘራው ፀሐይ ስታዘቀዝቅ ነው። ጅቡቲ ውስጥ ብዙ አይነት ህዝቦች አሉ። ኢትዮጵያውያኑም የትየለሌ ናቸው። እንደ አዲስ አበባ ሁሉ እዚያም ወሎ ሰፈር የሚባል አለ። አካባቢው ላይ ስትንቀሳቀሱ አዲስ አበባ ያላችሁ ይመስላችኋል። 7 ቤት ጉራጌ የሚባል ሰፈርም አለ። ልክ ሐረር ወይም ድሬዳዋን የሚመስል። እዚች ከፊልሟች ከተማ ውስጥ የመንግስት መስሪያ ቤቶች እንኳን ቀን ቀን የሚሰሩት ቴሌና ባንክ ብቻ ናቸው። በአጠቃላይ እዚህ ስራ የማግኘት እድሉ እንደ መርፌ አፍ ጠባብ ነው። ያለኝ ብቸኛ ተስፋ ሴትየዋ ብቻ ናቸው። ሴትየዋ ሆቴል ስላላቸው እሳቸው ሲመጡ ትጀምሪያለሽ ብለውኛል ተቀባዮቼ። ወደ ፈረንሳይ መሻገር ግን የሞተ ነገር ነው፣ አይታሰብም። ቡና ቤት ውስጥ የሚሰሩ አንዳንድ ሴቶች እንደነገሩኝ ከሆነ ወደ ፈረንሳይ መሻገር የሚቻለው ቡና ቤት በማምሸት ነው። ያውም ዓመትም 2 ዓመትም ጠብቆ፣ እሱም ከተሳካ እድሉ የሎተሪ ያህል ነው። ምናልባት ሴትየዋ የአገሪቱ ነዋሪ በመሆናቸው ቡና ቤትም ስላላቸው የሆነ እድል አጋጥሞሽ መሄድ ትችይ ይሆናል ብለውኛል። ምን አይነት አጣብቂኝ ውስጥ ነው የገባሁት? የቤተሰቤም ናፍቆት ረፍት ነሳኝ። በተለይ የልጄ ናፍቆት ልቋቋመው አልቻልኩም። በየሰኮንዱ አይኔ ላይ መታ ድቅን ትላለች። እንዴት ሆና ይሆን እያልኩም እጨነቃለሁ። አንድ ጊዜ ታምሜ ለ10 ቀን ሆስፒታል ብተኛ ጸጉሯን እንኳን የሚያጥባት ጠፍቶ ምን ያህል ተጉሳቁላ እንደጠበቀችኝ ሳስብ ይበልጥ ስጋት ናጠኝ። በወቅቱ ተናድጄ በል ጸጉሯን ላጭቻት ነበር። የማሳድገው የምዕራፍ ልጅ ማርዬም ናፍቆት አላስተኛ አለኝ። አዲስ አበባ ሪፖርት ውስጥ ቀሚሴን ጭምድድ አድርጎ ይዞ እትዬ እትዬ እያለ እንዴት ምርር ብሎ እንዳለቀሰ፣ እንዴት በትግል ከላይ ላይ መንጭቀው እንደወሰዱት በአይነ ህሊናዬ እየተደቀነ አንጀቴን አንሰፈሰፈው። ከአባቴ ጀምሮ ይሄ ልጅ ናፍቆትሽን እንዴት ይችለው ይሆን ያላለ ሰው አልነበረም። እኔም ብሆን ጨክኜ የተለየኋቸው የሰው ተቀጣሪ ላለመሆንና ራሴን በራሴ ለማስተዳደር ግድ ሆኖብኝ ነው። ይሁን እንጂ እስካሁን ከሰው ጥገኝነት አልተላቀቅኩም። እዚሁ ስራ ለመጀመር ወይንም ወደ ፈረንሳይ የምሻገርበትን እድል ለመሞከር ሴትዮዋን ማማከር ነበረብኝ። ስለዚህ ጠበቅኳቸው። መጠበቅ እንዴት ከባድ ነው! ሴትዮዋን የማግኘቱ እድል እንደ ሰማይ ራቀብኝ። ጭራሽ ህመሙ እንደባሰባቸው ሲነገረኝማ ተስፌ መንምኖ ሞተ። ናፍቆቱም ተስፋ መቁረጡም ባይተዋርነቱም ተባብረው ረመረሙኝ። ያስጠጋችኝ ጫት ነጋዴ ሴትዮ ብትመክረኝም ብትቆጣኝም አልሰማልኩ። የለቅሶዬ ማቋረጫ የለሽነት እየገረማት አንቺ ልጅ የአይንሽ ቧንቧ ሳይበጠስ አልቀረም ትለኛለች። የጅቡቲ ተቀባዮቼ ሁኔታ ያስግቷቸው አዲስ አበባ ወዳሉት ሰዎቻቸው ደወሉ። እነሱም ለወንድሜ ደውለው ነገሩት። ይቺ ልጅ ስታለቅስ ውላ ነው የምታድረው፣ በዚሁ ከቀጠለች ጤናዋ ሊቃወስ ይችላል አሉት። ወንድሜም ለአባቴ ደውሎ ነገረው። አባቴ ግን ምንም አይነት ምላሽ አልሰጠውም። ቢጨንቀው ለትዬ ማርታ ማከራት። የተመካከሩትንም ሊነግረኝ እኔ ጋር ደወለ። በወቅቱ ወንድምሽን አናግሪ ስባል እየተፍገመገምኩ ሩጬን አስነካሁት። ተስገብግቤ ማናገርኩት። ሰው የተጠማው የሰው አገር ሰው የወንድሜን ድምፅ ለመስማት መስገብገብ ሲያንሰኝ ነው። ነገር ግን ደግ ነገር አልነገረኝም። እትዬ ማርታ ንግር ያለችውን መርዶ አረዳኝ። ሱዳኑ በነገረው ትንቢት መሰረት ይቺ ልጅ አውጥቶ መጣሉ ነው ብላለች አለኝ። የምን አውጥቶ መጣል አልኩ ልቤ እየዘለለ። ይኸውልሽ አስቴር፣ ስለ ትንቢቱ ምንነት በጥልቀት የምታውቀው እሷ ናት። አባታችን ምን እንዳሰበ ማንም አያውቅም። ከዚህ ሌላ እሷ የተነገረው ትንቢት አንቺ ላይ ያነጣጠረ ሁለታችሁን የሚያጣላ ከባድ ጉዳይ መሆኑን የተረዳች ይመስለኛል። በዚህም ምክንያት ዛሬ ነገ ሳትል ትመለስ ተብለሻል።
ድንጋጤ በረታ። ተርበተበትኩ። እውነት አባቴ እኔን አውጥቶ ሰው ሀገር መጣሉ ነው? ምን በደልኩትና? ሌላው ቀርቶ ለዓመታት አግኝቼው አላውቅም። አንድ ቀን የመኪና አደጋ ደርሶበት ሰምቼ ልጠይቀው ብሄድ ከበር አላስገባ ብለውኝ ሳልጠይቀው ተመልሻለሁ። ባስብ ባሰላስል እኔን አባቴን ለዚህ ደረጃ የሚያደርስ አንዳችን ምክንያት ጠብ ሊልኝ አልቻለም። እኔ በፍርሃት ተውጬ ይህንን ሳስብ፣ ወንድሜ ደግሞ መልሴን ሲጠብቅ መሃላችን ዝምታ ነገሰ። በመጨረሻ ለካ ለዚህ ነው ገንዘብ ሰጥሻለሁ ብሎ አዘናግቶ ባዶ እጄን የሰደደኝ አልኩት። በእውነቱ ለሱ አልነበረም የማወራው፣ ለራሴ እንጂ። አስቴር ተረጋጊ። በዚህ በማላውቀው ሀገር የሚያስጠጋኝ አጥቼ እንድንከራተት ነበር ለካ አውጥቶ የወረወረኝ። ተረጋጊ አስቴር። አሁን ይህን ተይውና ወደ ኢትዮጵያ የምትመለሽበትን መንገድ ብቻ ፈልጊ። ቢያንስ ተመልሰሽ ከልጅሽ ጋር መገናኘት አለብሽ። ወንድም ያረጋግቶኝ በርትቼ ወደ ሀገሬ የምገባበትን ዘዴ እንድፈልግ መክሮኝ ተሰነባበትን። አባቴ እንደገና ጭር ያለ ህይወት ውስጥ ከተተኝ። ዙሪያዬን ባዶ አደረገብኝ። ደጋፊ ወገን አገኘው ብዬ ተጽናንቼ ነበር። አባት አገኘው ብዬ ተደስቼ ነበር። አባቴ ግን ሁሉንም ክፋቱን በሂሳብ አስልቶ የሚፈጽም የቅርብ ጠላት የሆነ፣ ልነግድበት በመከራ ያጠራቀምኩትን ብር በሰርግ እንድጨርስ ከዚያም ባዶ እጄን እንድቀር ያደረገኝ ለካ ምንም አቅም እንዳይኖረኝና መልሼ እንዳላንሰራራ አቅዶልኝ ይኖራል። የመከላከያ አቅሜን ካሳጣኝ በኋላ በጅቡቲ ጅብ ሊያስበላኝ አርቆ የወረወረኝ ምንኛ ክፉ ሰው ቢሆን ነው። አሁን ማልቀሱ እንደማያድነኝ ገብቶኛል። ከሀገሬ የወጣሁት ሰርቼ እንዲያልፍልኝ ሳይሆን ተንከራትቼ የአባቴ ክፋት ሰለባ እንደሆን ተዶልቶብኝ መሆኑን ተረድቻለሁ። እናም ሳሉል ሳላድር የመልስ ጉዞዬን ለማከናወን አንዳንድ ዝግጅቶችን አደረግኩ። የመጀመሪያ እርምጄ በእንድሪያስ ምክር መሰረት ለሰርግ ያጌጥኩባቸውን ወርቆች ሸጬ የመመለሻ ትኬት መቁረጥ ነው። አላወላወልኩም፣ አደረግኩት። ወዲያውም ጅቡቲ አየር መንገድ ሄጄ ሁኔታውን አጣራሁ። የኢራቁ ፕሬዝዳንት ሳዳም ሁሴን ዛቻ የተጠናከረበት ጊዜ ስለሆነ በተለይ ወደ አውሮፓ የሚደረጉ በረራዎች በአብዛኛው መቋረጣቸውን ሰማሁ። አይ ግፋት! አባቴ ወደ ፈረንሳይ መሻገር እንዲህ እንደ መርፌ ቀዳዳ ጠባብ በሆነበት ጊዜ ነው ከሀገሬ እንደወጣ ያደረገኝ። ደግነቱ ወደ ኢትዮጵያ የሚደረገው በረራ አልተስተጓጎለም። እንዲያውም በግርግሩ ምክንያት የነጋዴዎች እንቅስቃሴ በመገደቡ ይመስለኛል ብዙም ወረፋ አልጠበቀኝም። ተመስገን። እናም እንደተሸረበብኝ ሳይሆን እንደ እግዚአብሔር ፈቃድ ከ27 የስደት ቀናት በኋላ በሰላም ሀገሬ ገባሁ። ተመልሼ ስለመምጣቴ የኔ ቤተሰቦች የሚያውቁት ነገር የለም። ጅቡቲ ምን እንዳጋጠመኝም አልሰሙም። እነሱ የሚያውቁት ወደ ፈረንሳይ ለመሻገር አባቴ አደራ በሰጣቸው ሴትዮ አማካኝነት እየሞከርኩ መሆኑን ነው። የተገባልኝን ቃል ሰምተው ምንም የሚጎልብኝ አልመሰላቸውም። አመጣጤ ዱብዳ እንዳይሆንባቸው ደውዬ ለእህቴ ያሳወቅኳት። እሷም ለእንድሪያስ ደወለችለትና ኤርፖርት ድረስ መጥቶ ተቀበለኝ። መንገድ ላይ ስለ ጅቡቲ ቆይቴና ስላጋጠሙኝ ችግሮች በዝርዝር አወጋሁት። ዋናው ነገር በሰላም ለአገርሽ መብቃትሽ ነው፣ እርሺው አለኝ እንድሪያስ። እንዴት ልርሳው? እርሺ ብሎ የሚመክር ሰው እንዴት መርሳት እንደሚቻል የመፍትሄ ሐሳብን ቢያቀርብ ጥሩ ነበር። በአባቴ ተንኮል ሳቢያ ወር ባልሞላ ጊዜ ውስጥ ወደዚህ ስለመመለሴ አባቴ ለዚህ ሁሉ በምክንያት ስለሚጠቅሰው ትንቢት እያሰላሰልኩ ስቆዝም ቆየውና ከተጠመድኩበት ሐሳብ ምን ጥቅ ብዬ ግን አባቴ ምን አድርጌው ነው ስል ጠየቅኩት በድንገት። ዝም ብሎኝ ትንሽ ቆየና እኔ ብዙም ጠለቅ ያለ እውቀት የለኝም፣ ሱዳኑ የሆነ አሳሳቢ ጉዳይ ሳይነግረው አይቀርም። ይህን ያህል ምን እንዳላደርገው ሰግቶ ነው በረሃ ላይ የጣለኝ፣ ለራሴ አቅመቢስ። ይኸውልሽ አስቴር፣ ትንቢቱን በተመለከተ ዝርዝር ሁኔታ የምታውቀው እናቴ ብቻ ናት። እሷን ብትሆን ስለ ጉዳዩ አፍረጥርጣ መናገር የምትፈልግ አይመስለኝም። በደፈናው ማስጠንቀቂያው እንድነግርሽ ብቻ ነው ይላከችኝ። የምን ማስጠንቀቂያ ነው እሱ? ልቤ ደረቴን በርቅሳ ልትወጣ እንደፈለገች ሁሉ ደረቴን በኃይል መደለቅ ያዘች። እኔ እንጃ፣ መጥፎ ነገር እንዳይደርስብሽ ተጠንቀቂ ብለህ ንገራት ብቻ ነው ያለችኝ። ከማን የምጠነቀቀው? ምን አውቄ አስት፣ ላንቺም ቢሆን ከዚህ በላይ ምንም ነገር ልነግራት አልችልም ብላኛለች። እሺ በምን መልኩ ልጠንቀቅ? ትጠንቀቅ ያለች ሴት እንዴት እንደምትጠነቀቅ መናገር የለባትም? ነገሩ እያደር እየከረረና እየተወሳሰበ መሄዱ ጭንቅላቴ ሊያፈነዳው ደርሷል። ዝም አለኝ። እኔም ጭንቀቴን ለመተንፈስ ፈልጌ እንጂ መልስ እንደማላገኝ አውቅ ነበር። ያ ዝምታ ተመልሶ ሰፈረብን።
አንዳች የሚጨበጥ ምክንያት ፍለጋ የአይምሮዬን ጓዳ በረበርኩት። ምን የሚሉት ትንቢት ነው እሱ? እንዴትስ እኔና አባቴን የሚያባላ ከባድ ጉዳይ ሊሆን በቃ? እርግጥ እንደማናቸውም አባትና ልጅ በተራ ጉዳዮች ስንጣላ ስንታረቅ ኖረናል። ባገኘሁት ቁጥር የአባትነት ግዴታህን አልተወጣህም እያልኩ እሱም መውቀሴንና መነዝነዜን እንደ ጥፋት ካልቆጠረብኝ በቀር በበኩሌ አንድም ቀን በደል አድርሼበት አላውቅም። እሱ ግን ከተወለድኩባት ዕለት አንስቶ ውሃ ጉድጓድ ውስጥ ጨምሪያት በማለት አህዱ ያለው የግፍ ስራውን ቀጥሎበታል። አሁን ትንቢት ከሚለው ሌላ እንቆቅልሽ ከሆነብኝ ስውር ደባው ድረስ በተደጋጋሚ ከባድ በደል ሲፈጽምብኝ ቆይቷል። ይሄኛው ግን ከበፊቶቹ ከበድ ያለ ጉዳይ ይመስላል። እውነታውን ከማን የሚጠነቀቀው? ከገዛ አባቴ እኮ። በምን ምክንያት? ደግሞስ አባትና ልጅን ያህል የስጋ ትስስር በጠላትነት መፈረጅ ቀርቶ ማሰቡ ራሱ አይከብድም? አንድ ደደብ አባት ግፋ ቢል የወላጅነት ኃላፊነቱን መወጣት ዘንግቶ ልጁን የትም ቢወድቅ ከጉዳይ ሳይጠፍ የራሱን ደስታ ብቻ ያሳድድ ይሆናል። ኃላፊነቱን የማይወጣ ልጁንም እንደ ጠላት የሚቆጥር አባት ግን እኔ እንጃ። አባቴን የታረኩት በችግሬ ላይ ችግር ለመጨመር ያውም ጠላት ለማፍራት ስል ነው እንዴ? የአባቴ አቀባበል፣ ሰርጌና የውጭ ንግድ ተስፋ ያስረሳኝን እጣ ፈንታዬን ከለስኩት። ደስታሽ አይበርክትልሽ ተብዬ ተረግሜ ይሆን? በሐሳብ እየናወዝኩ ቤት ደረስኩ። የናፈቁኝን ሕፃናት ሩታንና ባርዬን ሳገኛቸው ለጊዜው ጭንቀቴ ገለል አለልኝ። ናፍቆቴን ከቤተሰቦቼ ጋር ስወጣ አምሽቼ ድካሜን በሌሊት እንቅልፍ ላቃልለው ሞከርኩ። አልተሳካልኝም። ሐሳብ ጭንቀቴ ተመልሰው ሰፈሩብኝ። በጠዋት ወፎች ሳይንጫጩ አንድ ምንነቱን ያለየሁት ነገር አሁኑኑ አባቴ ጋር እንደሄድ ገፋፋኝ። ሂጂ ሂጂ ሩጪ ሩጪ እያለ ወተወተኝ። እዛ ደርሼ ምን እንደማደርግ እንኳን እርግጠኛ አልነበርኩም። አባቴ ልክ እንዳየኝ ወደ አዲስ አበባ መመለሴን አልሰማም መሰለኝ። ማንም ላይቸው በማላውቀው ሁኔታ ድንብርብር ወጥቶ ሲርበተበት አየሁት። ከመርበትበቱን ብዛት ሳያመዛዝን አጉል ጥያቄ ወረወረልኝ። ለምን መጣሽ? ቁጣም ይቃጠዋል እንዴ? ብልጭ አለብኝ። ከታረቅን ወዲህ ገና አሁን ያልተገባ መጥፎ ፊት አሳየሁት። ማስጠንቀቂያው ከናካቴው ትዝም አላለኝ። ፊቱን ሳየታየኝ አባትነቱ ብቻ ነው። እናም በቁጣ ጫደርኩ። ብር ሰጥሻለሁ እያልክ ስትደልለኝ ቆይተ ባዶ እጄን ሰው ሀገር የላከኝ አንሶ አሁን ደግሞ ለመጣሽ ብለህ ትቆጣኛ ማረህ? አትጩይ። እንደ ጨዋ ሰው ረጋ ብለሽ ተናገሪ። ለየትኛው ጨዋነት? ለየትኛው ውለታህ? እኮ ለየትኛው ደግ ስራህ? ገና ጮሃለሁ። እኔን እንደ አሮጌ ጀበና አውጥቶ ከመጣል ሌላ እንደ አባትነት ምን ያደረክልኝ ነገር አለ? ጨርሽ። ከጨረሹ ውጭልኝ። አልወጣም። የዚህ የሱዳኑን ነገር ካልነገርከኝ ዛሬ ከዚህች ንቅንቅ አልላትም። እንዲያውም ከዚያ ሰውዬ ጋር አሁን እንድታገናኘኝ ይፈልጋለሁ። ከባዶ ቤት ጋር ጮኬ ጮኬ ሲደክመኝ አባቴን እንደ ድንጋይ የተጎለተበት ቦታ ላይ ጥዬ ወጣሁ። አምላኬ የምመኘውን ሰላምና ፍቅር አሳይታ የነሳኸኝ ለምን ይሆን? የሱዳኑ ነገር የህይወቴ ዋነኛ እንቆቅልሽ ሆነ። ጭንቅላቴን ሊያፈነዳው ደርሶ የዕለት ዕለት ለተፈሪም አነሳውበት። ይህን የምትከታተይበት አንዳች ምክንያት የለሽም። እርሹና ስራሽን ብቻ ስሪ። በሱም ላይ አትፍረጂ። ባለማወቁ ነው። ትንሽ ቆይቶ ይረሳዋል። እንደኔ ሰርተሽ ለራስሽ የምታሳልፊበትን ነገር ብቻ አስቢ ብሎ እሱም ነገሩን አድበሰበሰብኝ። የዚያኔ ነው ተፈሪም ጉዳዩን በጥልቀት እንደሚያውቀው ያረጋገጥኩት። በሆነ ምክንያት ግልጽ ሊያደርግልኝ ድፍረት ማጣቱንም ከሁኔታው ተገንዝቤያለሁ። እኔም ጊዜው ይረዝም እንደሆነ እንጂ ስለ ሱዳኑ ቀኑ ሲደርስ ማወቅ አይቀርም ብዬ ደመደምኩ። ነገር ማክረሩን ትቼ ወደ ራሴ ኑሮ ተመለስኩ። የፈጸምኩት መጥፎ ነገር እስከሌለ ድረስ ከማንም ሆነ ከምንም ነገር መጠንቀቅ እንደማያስፈልገኝም ለራሴ ነገርኩ። መድኃኔዓለም ራሱ ይጠነቀቅልኛል፣ ይጠብቀኛል። ነገር ግን በእኔና በአባቴ መሃል ተፈጥሮ የነበረው ሰላም ለአጭር ጊዜም ቢሆን እኔ ውስጥ ተጠንስሶ የነበረው የተስፋ እርሾ፣ በዙሪያችን ማቆጥቆጥ ጀምሮ የነበረው የፍቅር ቡቃያ በተጠነሰሰበት ሰሞን መደፍረሱ፣ ባቆጠቆጠበት ሰሞን መቀንጠሱ ያሳዝናል። አሁን ተፈሪ እንዳለው ይህንን ሁሉ በደል ልትወጪ የምትችው በመስራትና ሰው ከሚደርስበት ደረጃ በመድረስ ብቻ ነው። ስለ ራሴን አሳሰብኩ። ከጅቡቲ ከተመለስኩ ወዲህ ስለ ውጭ ሀገር ሲወራ ያንገፈግፈኝ ጀመር። ወር ባልሞላ ጊዜ ውስጥ ያየው ስቃይ እርሜን ሰው ሀገር አስብሎኛል። እንዲያጓጉችለት የነበረው
ከሀገር ሀገር እየዞሩ የመነገድ ህልም አሁን ለጠላት የማልመኘው አይነት ሆነብኝ። በዚሁ ስሜት እዚሁ ሀገር ለመስራት ወሰንኩ። ንግዱን ለማካሄድ የሚያስችለኝን ገንዘብ የማገኝበትን መንገድ ከባለቤቴና ከአጎቴ ተፈሪ ጋር እየተመካከርን ነበር። ድንገት አባቴ ቤት የማውቃት ጓደኛዬን አገኘዋት። ይህች ጓደኛዬ ራሷን ለማሳደግ የምትፍጨረጨር የሥራ ሰው ነች። የውጭ ንግድ ልምዱም አላት። በተደጋጋሚ ቦምቤና ዱባይ ተመላልሳለች። እንደ ተገናኘን ችግሬን አዋየኋት። ለምን ከኔ ጋር የውጭ ንግድ አትጀምሪም? እንዲያውም አሁን ወደ ዱባይ ልሄድ እየተሰናዳው ነው አለችኝ። ኧረ እኔም በወጣኝ እዚሁ የሀገሬ ጅብ ይብላኝ እንጂ በሰው ሀገር ዳግመኛ አልንከራተትም አልኳት እየተንገሸገሽኩ። እሷ ግን ተቃውሞዬን ችላ ብላ የውጭ ንግድ በምን መልኩ መስራት እንደሚቻል በዝርዝር ታስረዳይ ጀመር። ይበልጥ ያስደሰተኝ ደግሞ አሳቢነቷ ነው። የኔን እድገት እንደ ራሷ ጉዳይ ቆጥራ እኔን ለማሳመን እንዲህ መድከሟ ብርታት ሆነኝ። ብዙ በተወያየን ቁጥር ውጭ ሀገር ሄዶ ስለመነገድ የነበረኝ አሉታዊ ስሜት ቀስ በቀስ እየተሸረሸረ እየተፋቀ መጥቶ አሁን ልነግድስ ብል በምን እነግዳለሁ? ለአውሮፕላን ትኬት መግዣ የሚበቃ ብር እንኳን የለኝም። ገንዘቤን በሰርጌ ጨርሻለሁ አልኳት በቁጭት። ጓደኛዬ ያጽናናችኝ። ገንዘብ በወለድ መበደር እንደምችል ነገረችኝ። በሐሳቧ ተስማምቼ ለተፈሪ አማከርኩት። አሁን ይቻላል። አብዛኛው ሰው እኮ በብድር ነው የሚሰራው። አንቺም እንደዚያ ማድረግ ትችያለሽ። በጊዜው ዕዳውን መክፈል ከቻልሽ ተበድሮ መስራቱ ችግር የለውም። እኔም እንዳቅሜ እረዳሻለሁ አለኝ። እናም በሞራል እንደገና ለውጭ ሀገር ንግድ ተነሳሁ። የጅቡቲው ጉዞ ያስተማረኝ ትልቅ ትምህርት ቢኖር የትም ሀገር ብሄድ አብሮኝ የሚሄድ አንድ ሁነኛ ሰው ወይም እዚያ የሚቀበለኝ የምተማመንበት ሰው ሊኖር እንደሚገባ ነው። ከነዚህ አንዱ እንኳን ከሌለኝ ለአገሩ እንግዳ ለሰው ባዳ በመሆንበት የሰው ሀገር በከንቱ የምንከራተት ባይተዋር ልሆን እችላለሁ። በዚህ ምክንያት ዙምባቤ ውስጥ የምትኖረው የቅርብ ሩቅ አክስቴ መብራቴ ታወሰችኝ። ወዲያውኑም አያቶቼን የስልክ ቁጥሯን ጠየኳቸው። አናውቀውም አሉኝ። ለበዓል መደወሏ ባይቀርም እስክትደውል መጠበቁ ጊዜ ማባከን ይሆንብኛል ብዬ ጋሼንም ጠየቅኩት። የእሱ ምላሽ ተመሳሳይ ሆነ። ስለዚህ እሷ ራሷ እስክትደውል መጠበቅ ግድ ነው። መብራቴ ለበዓል ደወለች። ቤተሰቡን አናግራ ስትጨርስ አስፈቅጄ አናገርኳት። ከሰላምታ በኋላ የማዋየት ጥብቅ ጉዳይ እንዳለኝ ገልጬ ስልክ ቁጥሯን ተቀበልኩ። በሌላ ቀን ቴሌ ሄጄ ደወልኩ። እናንተ ጋር ለስራ መምጣት እፈልግ ነበር። ለምን ወረቀት አትልኪልኝም? ምን አይነት ስራ? ንግድ ነዋ። ከዙምባቤ እዚህ ሊሸጥ የሚችል የዕቃ አይነት ለማምጣት ለዙምባቤ የሚያስፈልጉ አትራፊ የሸቀጥ አይነቶችን ካጣራሽልኝ ደግሞ እነዚያን ዕቃዎች ይዤ የመመለስ ሐሳብ አለኝ። አይ አስቴር፣ እኛ እኮ የጉብኝት ወረቀት ብቻ ነው መላክ የምንችለው። ለመነገድ የንግድ ፍቃድ ያስፈልግሻል። ገንዘብ ካለሽ መጀመሪያ የንግድ ወረቀትሽን አስተካኪ። ለማንኛውም ከባለቤቴ ጋር ተማክሬ እጠብቅሻለሁ። ከ3 ቀን በኋላ በዚሁ ሰዓት ደውይልኝ። በሶስተኛው ቀን ደወልኩ። የጉብኝት ቪዛ ሊልኩልኝ ፈቃዳቸው እንደሆነ ነገረችኝ። አሁን ምን ቀረ? መነገጃ ገንዘብ። እሱንም ወዳጆቼ ተባብረው ጨረሱልኝ። ጓደኛዬ በራሷ ዋስትና 10,000 ብር በወለድ ተበደረችልኝ። ከአባቴ ልጅ የወለደች ኪዳን የምትባል ሴት ደግሞ እኔ ጋር የተቀመጠ የሰው ገንዘብ አለ ብላ 4,000 ብር ሰጠችኝ። አጎቴ ተፈሪም እንደሚረዳኝ የገባልኝ ቃሉን ከጠበቅኩት በላይ አከበረ። መጀመሪያ 5,000 ብር፣ ቪዛ እየጠበቅኩ ሳለ ደግሞ 7,000 ብር፣ በድምሩ 12,000 ብር ሰጠኝ። አክስቴ መብራቴና ዶክተሩ ባሏም የዙምባቤ ጉዞ የተቃና ይሆን ዘንድ ከነሱ የሚጠበቀውን ትብብር ሁሉ አደረጉልኝ። የአዲስ አበባው የዙምባቤ ኤምባሲም ሳያጉላላ ቪዛ መታልኝ። በመጨረሻ የጉዞዬ ነገር እርግጥ ሆነ። እናም መብራቴ ከሀገሬው ሰው ጋር ያላት ማህበራዊ ግንኙነት የላላ በመሆኑ ብዙ የምትግባባው ሰው የላትም። ባለቤቷም ባለበት የሥራ ጫና የተነሳ ለምግብ እንኳን ፋታ የለውም። በዚህ ምክንያት የዙምባቤውን የገበያ ፍላጎት ሊያጣሩልኝ ባለመቻላቸው ወደ ዙምባቤ የተጓዝኩት ባዶ እጄን ነው። መብራቴና ባለቤቷ ሞቅ ያለ አስደሳች አቀባበል አደረጉልኝ። ጅቡቲ እንዳጋጠመኝ አይነት ችግር ሆነ ባይተዋርነት ስሜት አልተሰማኝም። እዚያ የገጠመኝ መጠነኛ ችግር እኔም ሆንኩ መብራቴ ለንግድ የሚሆኑ ዕቃዎች በአነስተኛ ዋጋ የሚሸጥባቸው ዋነኛ የገበያ ስፍራዎችን አጣርተን ማወቅ አለመቻላችን ብቻ ነው። ዙምባቤ የሚኖሩ ሀበሾች ሁኔታ ደግሞ ለንግድ ቀርቶ ለጉብኝት አያበረታታም። በቁጥር እንደማነሳቸው ሀበሻ አይናፍቃቸውም። ሌላውን አዲስ መጤውን ሀበሻ የመርዳት ሀሳቡም ፍላጎቱም የላቸውም።
ማናገር እንኳን አይሹም። ይሄ የትም ሀገር ሲሄድ የሚያጋጥመኝ እጅግ የሚያስደንቀኝና እጅግ የሚያሳዝነኝ ክስተት ነው። በዚህ አስቸጋሪ ሁኔታ ውስጥ በዋጋም በአቅርቦትም ሻል ያለውን የገበያ ስፍራ በማጣራት ላይ ሳለን ጓደኛዬ ከቦምቤ መልስ አለሁበት ሀገር ዚምባብዌ መጣች። ልምድ ያካበተች ንቁ ነጋዴ ናትና በአንድ ሳምንት ጊዜ ውስጥ ስኒከር ጫማዎችን፣ የኮስሞቲክስ ዕቃዎችን፣ እንደ ፓንትና ጌጣጌጥ ያሉ ትናንሽ ዕቃዎችን፣ መድኃኒቶችን፣ የከብት መድኃኒት ሳይቀር ሸምተንና ሸክፈን ለመልስ ጉዞ ተሰናዳን። አክስቴና ባለቤቷ የሽኝት ግብዣ አደረጉልን። ከነሱ ጋር አስደሳች ጊዜ ነበር ያሳለፍነው። በዚያ ጨዋታና ሳቅ በደራበት የሽኝት ግብዣ ወቅት አንድ በጭራሽ መረሳት ያልነበረበትን ትልቅ ነገር መርሳቴን ድንገት አስታወስኩ። ወይ መብራቴ ረስቼው አልኳት። ላለማሽ ልጅ ለበሽተኛ እግር የሚሆን ከእንጨት የሚሰራ ጫማ። እንዴ ተሽሎታል ብለውኛል ነበር። እንዳትጨነቂ ብለው ይሆናል እንጂ ምንም አልተሻለውም። መራመድ ቀርቶ መቆም እንኳን አይችልም። በዚያ ላይ ወገቡም አይታዘዝለትም። ወይ ጉድ! ለመሆኑ መንስኤው ምንድነው ይባላል? እኔ እንጃ። በበኩሌ መጀመሪያ አካባቢ የፀሐይ ብርሃን እጥረት መስሎኝ ነበር። ለማንኛውም እዚህ ሀገር እንደሱ ያሉ ልጆች ወፍራም የእንጨት ጫማ ተገጥሞላቸው ያለምንም እንከን ሲራመዱ አይቻለሁ። በትዕዛዝ እንደሚሰራም ሰምቻለሁ። አየሽ፣ በመጨረሻ ላይ ነው ያስታወስኩት። ለምን አንቺ ከባለሙያዎቹ ጋር ተነጋግረሽ አታሰሪልኝም? ተመልሰን የምንመጣ ይመስለኛል። ካልሆነም በሰው ትልኪልኛለሽ። ምን ይመስልሻል? ደስ ይለኛል አለችኝ። ወዲያውኑ በግምት ብሩን ሰጠኋትና ላደረጉልን የማይረሳ ድንቅ ትብብር ከልብ አመስግነን ወደ ዚምባብዌ አውሮፕላን ማረፊያ ጣቢያ ቀናን። አዲስ አበባ ኤርፖርት ስንደርስ ባለኝ ገንዘብ ያውም በብድር በተገኘው ገንዘብ አሟጥጬ የገዛኋቸው ዕቃዎች በፊናንስ እንዳይወሰዱብኝ ካደረብኝ ብርቱ ስጋት የተነሳ ላብ ያጠምቀኝ ጀመር። እንደዚያም ሆኖ እውነት ከመናገር በቀር ላልዋሽ ለራሴ ቃል ገብቻለሁ። ለጓደኛዬም ገና አውሮፕላን ውስጥ ሳለን እውነቱን ተናግረን እግዚአብሔር እንዳደረገ ያድርገን የሚል ምክሬን ለግሻት ነበር። ወረፋዬ ደርሶ ፊናንሱ አጠገብ ስቆም ፍርሃት አሻቅቧን ዘፈዘፈኝ። ከየት ሀገር ነው የምትመጪው? አለኝ ፊናንስ ፖሊሱ። ከዚምባብዌ አልኩት ሙትት ባለ ድምፅ። ኦ ከመንግስቱ ሀገር። ታዲያ መንግስቱን አላገኘሽውም? ኧረ እኔ ያላገኘኋቸውም። እየቀለደ መሆኑ ስላልገባኝ ኮስተር አልኩበት። ምክንያቱም ከፖለቲካ ጋር የተነካካ ነገር አልወድም፣ ያስፈራኛል። ታይ እንጂ እሱን አግኝተሽ አይደል የመጣሽው? አለኝ ሳቅ እያለ። ኧረ እኔ ለማንኛውም እስቲ ሻንጣዎችሽን ከፈት ከፈት አድርጊልኝ። ሻንጣዎችሽ ውስጥ ምን ምን ዕቃዎች ናቸው ያሉት? እየተንተባተብኩ የከብት መድኃኒት ስል የከብት መድኃኒት ነው ያልሽው? በይ ዝም በይ፣ ሰው እንዳይሰማሽ። ፍሬሽ ነሽ ለካ። በይ ለፊ አለኝ አንድ ሻንጣ እንኳን ሳይፈትሽ። አላመንኩም። አራቱም ሻንጣዎቼ ሙሉ ለሙሉ አለፉልኝ ማለት ነው። ኦ መድኃኔዓለምዬ! ጓደኛዬ ግን እድለኛ አልነበረችም። ፊናንሱ ያዘባት። በብዛትም በአይነትም በርካታ ዕቃ የጫነችው እሷ ነች። ጠቀም ያለ ትርፍ ታገኝበት ነበር። አልቀናትም። እንዳለ ተወሰደባት። አውሮፕላን ውስጥ የመከርኳትን ትታ እውነቱን ለመደበቅ ስትሞክር ተይዛ ለኪሳራ ተዳረገች። የምታሳዝን። በወቅቱ ጥፋቴ ባይገባኝም አኩርፋኝ ነበር። እንዲያውም ኤርፖርት ውስጥ ብቻዬን ጥላኝ ነበር በኮንትራት ታክሲ ብስ ያለችው። በአባቴ ወንድም በተፈሪ መኪና ውስጥ ሆኜ ቤት እስክደርስ ድረስ ሐሳቤ ሁሉ ስለሷ ነበር። ንዴቷና ብስጭቷ ለከፋ ችግር ይዳርጋት ይሆን? መድኃኔዓለም አንተው ጠብቃት። በማግስቱ ዕቃዎቹን መርካቶ ለሚገኙ ነጋዴዎች በዱቤ አስረከብኩ። ቀሪዎቹን ደግሞ በየመስሪያ ቤቱ እየዞርኩ ለቢሮ ሰራተኞች በዱቤ ሽያጭ አስረክቤ ተመለስኩ። የተነጋገርኩት በሁለትም በሶስትም ወር አጠቃለው እንዲከፍሉኝ ነው። ከሳምንት በኋላ ጓደኛዬ ንዴቷ በርዶላት መጣች። ተመልሼ ወደ ዚምባብዌ መሄድ ፈልጋለሁ። አንቺስ አብረሽኝ ትሄጃለሽ? እኔማ ገንዘቤን ገና ገቢ አላደረኩም። ነጋዴዎቹ አጣርተው እስኪሰጡኝ ድረስ የግድ መጠበቅ ይኖርብኛል። እስከዚያው አንቺ ደርሰሽ ነይ። ባይሆን በቀጣይ ጉዞ እንደ መድኃኔዓለም ፍቃድ አብረን እንሄድ ይሆናል አልኳት። ተስማማች። እና ደግሞ ያለማሽን ልጅ የእንጨት ጫማ እንዳትረሺ አደራ ይዘሽልኝ ነይ። ጓደኛዬ ብዙ አልቆየችም። ተመልሳ ዚምባብዌ ሄደች። እኔም በየቢሮና በየሱቆቹ እየተንከራተትኩ ገንዘብ መለቃቀሜን ቀጠልኩ። በእውነቱ ስራው ከገመትኩት በላይ አስቸጋሪ ነው። በተለይ አብዛኞቹ የቢሮ ሰራተኞች ብድራቸውን እንደ ቃላቸው በወቅቱ መክፈል አይወዱም።
ያመላልሳሉ። ተንከራትቼ እንደምንም በመጨረሻ ጠቅላላ ገንዘቤን ገቢ ያደረግኩ። ስራው አድካሚና ፈታኝ ቢሆንም የኋላ ኋላ በሁለት መንገድ ትርፋማ ልሆን ችያለሁ። በብር ደረጃ የተጣራ 9,000 ብር አተረፍኩ። ሌላኛው ትርፌ በጀሪካን ባመጣኋቸው መድኃኒቶች አማካኝነት ሰዎች ከበሽታቸው ሲፈወሱ ማየቴ ነው። ለምሳሌ አንድ የአያቴ የወንድሟ የልጅ ልጅ በቆዳ በሽታ በጣም ይሰቃይ ነበር። አለርት ሳይቀር ታክሞ ሊድን አልቻለም። ቆዳው እየተፈገፈገበት ከሰው መቀላቀል ራሱ ያሳፍረው ነበር። ካመጣሁት መድኃኒት በብልቃጥ ቀንሼ ይሰጠው። የኔ እንኳን በሽታ ተስፋ የለውም፣ አንቺን ደስ ይበልሽ፣ ለአንቺ ስል ሞክረው ብሎ እያመነታ ወሰደው። እሱ ተስፋ ይቁረጥ እንጂ መድኃኒቱን መሞከሩ በጀው። ወዲያው ችግሩ ተቃለለለት። እኔም ለዚህ ልጅ መዳን ምክንያት በመሆኔ የመንፈስ እርካታ ተጎናጸፍኩ። ለበርካታ ሌሎች ሰዎችም ካመጣሁት 5 ሊትር መድኃኒት በብልቃጥ እያደረግኩ በሽያጭ ሰጥቻለሁ። መፈወሳቸውን ከምስጋና ጋር ከገለጹልኝ ሌላ ስንቶቹስ ከበሽታው ተፈውሰው ይሆን? ይህን የሚያውቀው አንድዬ ብቻ ነው። እኔ ግን ከዚህ ካተረፍኩት በዋጋ የማይተመን እርካታ ሌላ በገንዘብም ከመድኃኒቶቹ ብቻ 1200 ብር የተጣራ ትርፍ አግኝቻለሁ። በዚህ መነሻነት ጠንከር ወዳለ ንግድ ውስጥ ለመግባት ተበረታታውና እንደገና ዙምባቤ ደርሼ ለመመለስ በማሰብ ድጋሚ ቪዛ መላክ የሚያስፈልግ እንደሆነ አጣራው። አንዴ ገብተሽ ስለወጣሽ ችግር የለውም ተባልኩ። እንግዲህ ለመልስ ጉዞ እየተዘጋጀው ሳለ ጓደኛዬ ዙምባቤ ደርሳ መጣች። አሁን ገንዘቤን ሰብስቤያለሁ፣ እንዲያውም 9,000 ብር አትርፌያለሁ። በእኔ በኩል ነገም ቢሆን ለዙምባቤ ጉዞ ዝግጁ ነኝ አልኳት። አይ ዙምባቤ ይቅርብን፣ ዱባይ ብንሄድ ይሻላል የሚል ሀሳብ አቀረበችልኝ። ለምን ብዬ አልጠየኳትም፣ ልምዶ ያላት እሷ ነችና። ለመሆኑ ያን እንጨት ጫማ መጣሽልኝ? አላደረሱልንም አሉ። ሰው እንዳገኘን ቶሎ እንልከዋለን ብለዋል። ካልደረሰ ምን ይደረጋል? እኔ የማይዛልኝ ትመጣለች ብዬ በጉጉት ነበር የምጠብቃት። አስት ለመሆኑ ለቤተሰቦችሽ በአንዳንድ ነገር ትረጃቸዋለሽ? ያልተጠበቀ ድንገተኛ ጥያቄ። ለምን ጠየቅሽኝ? አልኳት በግርታ። አይ እንዲሁ ለማወቅ ፈልጌ ነው። አደረግኩ ማለቱ እግዚአብሔር ባይወደውም ከጠየቅሽኝ ዘንዳ አዎ እረዳቸዋለሁ። እንደ አቅሜ በየወሩ ቋሚ ተቆራጭ መድቤ እየደገፍኳቸው ነው። እንኳን አሁን ቡና ቤት እየሰራውም የአቅሜን ያህል እረዳቸው ነበር። ያሳደጉኝ ወላጆቼ ስለሆኑ እነሱን መርዳት ግዴታዬም ጭምር ነው። በዚያ ላይ ከዚህ ዓመት ጀምሮ ሁሌ በየዓመቱ የመድኃኔዓለም ዕለት ወጪውን ሙሉ ሸፍኜ ልደግስላቸው ለራሴ ቃል ገብቻለሁ። እንደዛ ከሆነስ ጥሩ ነው አለችኝ። እሱን ታየውና አሁን ስለ ንግዳችን እንነጋገር። ለምን ተመልሰን ወደዚያ እንሄድም? በበኩሌ ዚምባብዌ እጅግ ተስማምቶኛል። ይቅርብን አስት፣ ዱባይ ነው የሚሻለን። እንደኔ ዚምባብዌ ብንሄድ እመርጣለሁ አልኳት። ለመጀመሪያ ጊዜ ሄድኩበት ደግሞም የተረፍኩበትና ሰዎች ከበሽታቸው እንዲፈወሱ የረዳቸው መድኃኒት ያገኘሁበት ሀገር በመሆኑ ወድጄዋለሁ። የዓለማሽ ልጅ እንጨት ጫማ በሰው እንደተላከልኝ ወዲያው በባለሙያ አስገጠምኩለት። እንደ ማንኛውም ጤነኛ እግር ያለው ሕፃን ቀስ በቀስ ራሱን ችሎ በእግሩ መራመድ ጀመረ። ባየሁት አስደናቂ ለውጥ እንዴት ደስ እንዳለኝ አጠየቁኝ። በዚህች ዓለም አቅም ፈቅዶ ለሰው በጎ ነገር ከመዋል በላይ ምንስ የሚያስደስት ነገር አለ? ኦ ዚምባብዌ ለእኔ የተቀደሰ ሀገር ነው። ያመጣሁት መድኃኒት ብዙ ሰዎችን ፈውሶልኛል። በገንዘብም ደረጃ በተለይ ለእንደኔ አይነቷ ጀማሪ ነጋዴ የማይናቅ ትርፍ አስገኝቶልኛል። አሁን ደግሞ የዓለማሽ ልጅ እንደ ማንኛውም ሕፃን አሁንም መሄድ ያለብኝ ወደ ዚምባብዌ ነው። ጓደኛዬ ግን ችግሯ ምን እንደሆነ አልገባኝም። ዚምባብዌ እንሄድ ባልኳት ቁጥር ዱባይ ይሻለናል እያለች ወደ ኋላ ትጎትተኝ ጀምራለች። ምን ሆና ነው? እቃዋ በፊናንስ ስለተወሰደባት እንደ ገደቢስ ሀገር ቆጥራ አገሩን ጠልታው ይሆናል እንዳልን በድጋሚ ደርሳ መጥታለች። ያመጣቻቸውንም እቃዎች በማጣራት ላይ ናት። ታዲያ መሄድ ያልፈለገችው ከምን የተነሳ ነው? ምን ምክንያት ቢኖራት? ከነጋዴዋ ጓደኛዬ ጋር መርካቶ ስዞርዬ ወደ ቤት ተመለስኩ። ዙረቱና ፀሐዩ ቢያደካክሙኝም የግድ አያቶቼን ደህንነት መጠየቅ ነበረብኝና እንደምን ዋላችሁ ለማለት ድካም ባዘለው ቀስስተኛ እርምጃ ክፍት የተተወውን በር አልፌ ወደ ውስጥ ዘለኩ። ዓለማሽ እማዬን ፀጉሯን ትሰራታለች። ወንድ አያቴ ከነሱ ፈንጠር ብሎ ተቀምጧል። የደረስኩት የቀለጠ ወሬ ይዘው በወሬያቸው ተመስጠው ሳለ ነው። ወሬያቸው ደግሞ እኔም በሚመለከት ነው። እኔን የቤት ኪራይ ስለማስከፈል ነው የሚመካከሩት። ሴት አያቴ ድምጿን ዘለግ አድርጋ በምሬት ታወራለች። ሌሎቹ በተመስጦ ያደምጧታል።
አይኗ ከቅርብ ጊዜ ወዲህ አጥርቶ ስለማያይላት የኔን ቤት ውስጥ መኖር ልብ ሳትል ወሬዋን ልትቀጥል ስትል አለማሽ እማዬ ዝም በይ እማዬ አለቻት በቁጣ። ለምን ዝም ትላለች? ትናገር፣ አትከልክያት። ንግግራችሁን እንደሆነ ልቅም አድርጌ ሰምቼዋለሁ። የቀረኝ ነገር የለም አልኩ በንዴት ጭስስ ብያለሁ። አያቴም ልክ በእኔ የተበደለች በአድራጎቶቼ ሁሉ ስትማረር የኖረችና ትዕግስቷም ያለቀባት በሚመስል ሁናቴ እሷም ጩኸቴን ቀምታ ብትሰሚስ ምን ታመጫለሽ? የሚፈራሽ ያለ መሰለሽ? ከፈለግሽ ልደግምልሽ እችላለሁ አለች ጮኻ። እኔም ከመድኃኔዓለም በቀር ማንንም አልፈራም። ተናገሪ። እንግዲያውስ ስሚ ልንገርሽ፣ ከዛሬ ጀምሮ የቤት ኪራይ ትከፊ እንደሆነ ክፈይ፣ አለዚያ ቤታችንን ለቀሽ ውልቅ። በቃ ይኸው ነው ባጭር አማርኛ። እሺ ስንት ልክፈል? የቤታችሁን ግምት ንገሩኝና ጉዳችሁን ልስማ አልኩ በትዝብት እያየኋት። ትንፍሽ ልትል ነው። ዝም ጭጭ። ጠብቄ ሲሰለቸኝ ወንድ አያቴን ከሁሉም በላይ የገረመኝ ያንተ ያባዬ ነገር ነው አልኩት። ምክንያቱም አለዛሬ ስለማንም ሰው ክፉ ሲናገር ሰምቼው አላውቅም። አንተም አባዬ ከነሱ ጋር ቁጭ ብለህ በእኔ ላይ ትዶልታለህ? ይህንን ካንተ አልጠብቅም ነበር። ቤቱን እኮ የሰራሁት እኔ ነኝ። ደግሞም ከእናንተ ደብቄ ብቻዬን የበላሁበት ጊዜ የለም። ጤፍ ቢመጣልኝ ከጤፉ፣ ከሰል ቢመጣልኝ ከከሰሉ ሳካፍላችሁን የኖርኩት። ያስ ባይሆን ልጃችሁ የጥንታችሁ ክፍያ አይደለሁም? እንዴት የዚህችን ልጅ ወሬ ሰምታችሁ ሳታመዛዝኑ በእኔ ላይ ትዶልታላችሁ? ከዚህ ቀደምም ደጋግሜ ነግሬያችኋለሁ። ምክሬን ብትሰሙ ትንሹንም ትልቁንም ነገር ለቃቅማ እያመጣች ስትወሸክትላችሁ ታይ ብትሏትና በየጊዜው ብትገስጿት ኖሮ እንዲህ ከኩዮቿ በታች ሆና ለእናንተም ጭምር ሸክም ሆና ባልቀረች። አትሳደቢ፣ እኔ ሸክም አይደለሁም። በእናትና አባቴ ቤት ሸክም ሆነሽ እየኖርሽ ያለሽው አንቺ ነሽ አለች አለማሽ በቱግታ። ሸክም ነሽ እንጂ ያውም ጡረተኛ ሸክም። ዳሩ አይገባሽም። ቢገባሽ ኖሮ አለማሽ እንደሚማታ ሰው እመር ብላ ተነሳችና ጩኸቷን አቀለጠችው። አያቴም ለሷ ተደርባ ልጄን ለቀቅ አድርጊያት። ይሄ ሁሉ ዝባዝንኬ የምትደሰኩሪው ክፈይ የምትባየውን የቤት ኪራይ ላለመክፈል ከሆነ አትድከሚ። ልጄን ለቀቅ አድርጊያት አልሽ? እኔስ ልጅሽ አይደለሁም? ታየው ይቅር። የእናንተ ነገር የሞተልሽ ቀርቶ የገደልሽ ብላ ነው። በ5 ዓመት ብትበልጠኝም እናንተ ግን አሁንም እየጠቀማችኋት እየመሰላችሁ የምታቀማጥሏት እንደ ሕፃን ልጅ ነው። እንደኔ ከራሷ ተርፋ ገንዘብ ልትሰጣችሁ ቀርቶ የረባ ስራ እንኳን ሰርታ አታውቅም። ስራ ስሪ፣ ሰው ሁኚ፣ ሰው ከደረሰበት ደረጃ እንድትደርሺ እንደ ጓደኞችሽ ተሯሯጪ ብላችሁ እሷን ከመምከርና ከመገሰጽ ይልቅ ጭራሽ እኔ ራሴ በሰራሁት ቤት ልክ እንደ ባዳ የቤት ኪራይ እየከፈልኳችሁ እንድኖር ትፈልጋላችሁ። ለማንኛውም እስኪ የቤታችሁን ዋጋ አስቡና ንገሩኝ። ከቻልኩ ከፍላለሁ፣ ካልቻልኩ ደግሞ ለቅቄላችሁ እሄዳለሁ። ከነገሩ ጦም ደሩ እንደሚባለው ለጊዜውም ቢሆን ነገር ከማባባስ ጥያቸው ልወጣ ስል የአያቴ ድምፅ ተከተለኝ። ሰው እንድትሆናልሽ ገና ለገና ትናንት ባላገባሽና ገና ለገና አንዴ ለንግድ ውጭ ሀገር ደርሰሽ መጣሽና አንቺም ተመጻደቅሽ። ድንቄም ሰው መሆን፣ ድንቄም ሰው ከደረሰበት ደረጃ መድረስ። ታየው ግድ የለም ለሷን ፈጣሪ ያቀላታል። የአያቴ ስለታም ሽሙጥ ልቤን ቀርድዶ ሲያደማው ተሰማኝ። ታላቅ ሐዘን ወደቀብኝ። ከድሮም ጀምሮ ይቺ ልጅ ሰው እንድትሆን ምከሯት እያልኩ ሌት ተቀን ጨቀጭቃቸው ነበር። አባቴ እንዲህ ነው፣ ቤተሰቦቼ እንዲህ ናቸው እያለች በባዶ ሜዳ መኮፈስና በቤተሰቦቿ እየተመካች ተዘፍዝፋ መዋል ይጎዳት እንደሆነ እንጂ እንደማይጠቅማት ለሷም ስመክራትና ስገስጻት ኖሬያለሁ። እንደ ምዕራፍ ከውጭ አርግዛ ከመምጣቷ በፊት ራሱ ነገረ ስሯ አላምር ብሎኝ ጥብቅ ክትትል እንዲያደርጉባት በነጋ በጥባ ነዝንዣቸዋለሁ። አሁንም የተናገርኩት ተፈጥሮዬ ካደለኝ ባህሪና ከቀና መንፈስ ተነሳስቼ እንጂ ባለትዳር ሆኜ በአንድ እርከን ከሷ ልቄ ስለተገኘው ወይም አሁን በጀመርኩት የውጭ አገር ንግድ በገቢ ከሷ ተሽዬ በመገኘቴ ልመጻደቅ አስቤ አልነበረም። እርግጥ አለማሽም ሆነች እማዬ ይህን እውነት አሳምረው እንደሚያውቁት እኔም አልስተውም። በአንደበታቸው ሊክዱት ቢሞክሩም ልባቸው ሊክደው አይቻለውም። እንደዚያም ሆኖ ያልተገባ ክፉ ቃል መስማት ልብን ያደማል፣ እጅግ ያሳምማል። አለማሽ የመስራትና ራሷን የመቻል ተነሳሽነት ኖሯት ግን ደግሞ ስራ ፈልጋ አልቃና ብሏት ቤት ውስጥ ተቀምጣ ለመዋል የተገደደች ብትሆን ባልከፋ። ሆኖም እሷ ስራ የመስራት ቅንጣት ፍላጎት እንኳን የላትም። ስራ ግዴታ መሆኑንም የምታውቅ አይመስለኝም። አቤት ስራ ስታናንቅ! አንድ ቀን አንዲት የሰፈር ጓደኛዋ ቤት ትመጣና ነይ ክፍት የጽዳት ስራ ማስታወቂያ ወጥቷል እንመዝገብ ብላ ትላታለች።
በጊዜው ሁለቱም አያቶቼና መብራቴ ቤት ውስጥ ነበሩ። ያለማሽ መልስ ታዲያ የሚያናድድም የሚያሳዝንም ነበር። ባክሽ ራስሽ ሄደሽ ተመዝገቢ። አንቺስ? እኔ እንኳን የመጥረጊያ ዕድል የለኝም አለች። እንግዲህ እንዲህ አይነቷን ሰነፍ አዝለው ነው እኔን በምችለው ሁሉ የመረዳቸው የልጅ ልጃቸውን እንደ ማንም ባዕድ ኪራይ ክፈይ ወይ ቤቱን ልቀቂ ብለው የሚያሳድዱኝ፣ ያውም ራሳቸው እንድኖርበት በሰጡኝ ባዶ ቦታ ላይ ለሰራሁት ቤት። በየወሩ የምሰጣቸውን ብርና የማካፍላቸውን ነገር ሁሉ ከምንም አይቆጥሩትም ማለት ነው። ስንገበገብ አደርኩ። እነዚህ ሰዎች ግን ምን ባደርግላቸው ምን በሆንላቸው ይሆን እንደ ስጋ ዘመድ የሚቀርቡኝ? ትንሽ ለወጥ ባልኩ ቁጥር በሽሙጥና ባሽሙር ወጋግተው ለምን ተስፋ ሊያስቆርጡኝ ይሞክራሉ? ስኬቴ የእነሱም ስኬት አይደለም። ክፋት በመስራት ምንድን ነው የሚጠቀሙት ከኩነኔ በቀር? ኩነኔ ባይኖርስ ክፉ ከመስራት ደግ መዋል አይቀልም? የታላቁ ደራሲ የከበደ ሚካኤል ግጥም ሐሳቤን ጥሩ አድርጎ ይገልጸዋል። ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም። ከቤተሰብ ጋር በተያያዘ የሚደርስብኝን የትኛውንም ግፍና በደል ግድ ካልሆነብኝ በቀር ላገኘሁት ሰው ሁሉ መናገር አልወድም። ወሬ ክፉ ጠላቴ ነው። እንዲያውም በወሬ የተነሳ የኔን ያህል ጉዳት የደረሰበት ሰው ያለ አይመስለኝም። በዚህ ምክንያት በዚች ምድር ላይ የወሬን ያህል እጅግ አምርሬ የምጠላውና የምጠየፈው ምንም ነገር የለም። ከበርካታ ሰዎች ጋር የተጋጨሁት የተጣላሁትና ጠላት ያፈራሁትም በዚህ ወሬ በተባለ እስካሁን መድኃኒት ባልተገኘለት ክፉ በሽታ ሳቢያ ነው። የኖርኩትም ይህን ክፉን ጠላቴን ስሸሸው ስችልም ፊት ለፊት ተጋፍጬ ሳባረረው ነው። በዚህ ፈጽሞ የማይናወጥ መሰረታዊ የህይወት መርህ የተነሳ ነገረ ስራዬ ሁሉ ፊት ለፊት ነው። ችግር ላደረሰብኝ ወይ ለጎዳኝ ሰው ፊት ለፊት ወቅሰው እንደሆነ እንጂ በጀርባው እንዲህ አድርጎኛል ብዬ አላማውም። ቁስሌን ለማንም ሰው ዘግዝጌ ስለማላወራም ነው ወላጅ እናቴ ሰርጌ ሳትመጣ ስትቀር ብዙ ሰው ግራ የተጋባው። የውጭው ሰው የሚያውቀው እናቴ በብዙ ነገር እንደደገፈችኝና መርቃ እንደዳረችኝ ነበር። ዛሬም ቢሆን እንደ ወትሮ ጸባዬ ሁሉ እነማዬ ወይ ኪራይ ክፈይ ወይ ቤቱን ልቀቂ ማለታቸውን ለማንም አልተናገርኩም። እስካሁን ይህን አሳፋሪ ጉድ የምናውቀው እኔና እነሱ ብቻ ነን። እንዲህ ያለ ቅሌት ለውጭ ሰው ማውራት በራሱ እጅግ ያሳፍራል። ደግሞስ ባወራ ማን የሚያምነኝ? ሰው ሁሉ ግልብጥ ብሎ እኔ ላይ ነው የሚፈርደው። ምንም ባትረዳቸው ራስ ወዳዶና ዞር ብላ ባታያቸው ይሆናል ደፍረው ሊጠይቋት የተገደዱት በማለት እነሱን መደገፋቸው አይቀርም። እውነቱ ግን ይህ አይደለም። እኔን የቤት ኪራይ ለመጠየቅ የተገደዱበት ዋነኛ ምክንያታቸው ሳረዳቸው ቀርቼ ገንዘብ ቸግሯቸው ይበሉት ይቀምሱት አጥተው አይደለም። በእጅ አዙር ባዳነቴን ሊያሳውቁኝ ወይም ረስቼው እንደሆነ ሊያስታውሱኝ ፈልገው እንጂ መቼም እንደ ልማዳቸው ልቤን ለማቁሰል ፈልገው ካልሆነ በስተቀር በየዕለቱ ከኔ እያገኙት ያለው ጥቅማ ጥቅም ከቤቱ ኪራይ በ10 እጅ እንደሚሻል፣ እረ በፍጹም እንደማይደራረስ አሳምረው ያውቁታል። ቢቸገሩ እንኳን በግልጽ እርጅን ማለት ነበረባቸው እንጂ ለኔ ለልጃቸው የዚህ አይነቱን ራስ የሚያስገምት ወራዳ ነገር መጠየቅ ባልተገባቸው ነበር። እናም የከበደኝና መቋቋም ያልቻልኩት የቤት ኪራዩን የመክፈል አቅም ሳይሆን ልበ ጠማማነታቸውንና ክፋታቸውን ነው። ለዚህም ነው ለአንዴና ለመጨረሻ ጊዜ ቤቱ ለቅቄላቸው ለወጣ ወስኜ ከነጋዴዋ ጓደኛዬ ጋር ቀጠሮ ወደያዝንበት መርካቶ ያቀናሁት። እርግጥ የዛሬው ቀጠሯችን ከስራችን ጋር የተያያዘ ቢሆንም በዚህ ሰሞን ከንግድ ሌላ የሚያሳስበኝን የቤት ኪራይ ፍለጋ ጉዳይ ላነሳባት ፈልጌያለሁ። ከኔ በተሻለ ብዙ ሰውና ብዙ ቦታ ስለምታውቅ የቤት ኪራይ ችግሬን እንደምትፈታልኝ ተስፋዬን እሷ ላይ ጥያለሁ። ግን እንዴት ባወራት ይሻላል? ሐሜት እንዳይሆንብኝ ችግሬን በምን መልኩ ባቀርብላት ይመረጣል? እንዲሁ ቤት ፈልጊልኝ ልበላት ይሆን? ችላ ብትለውስ? የጉዳዩን አጣላፊነት ባለመገንዘብ ተገቢ ትኩረት ባትሰጠውስ? ጊዜዋን ቅድሚያ ለስራዋ ሰጥታ ዛሬ ነገ እያለች ብታንጓትትብኝስ? ችግሬን አክብዳ እንድታየውና ለእኔ ሰላማዊ መኖሪያ ቤት አግኝቶ በተረጋጋ መንፈስ መስራት ምን ያህል አንገብጋቢ ጉዳይ እንደሆነ እንድትረዳልኝ ግልጹን ልንገራት ይሆን? ላፍታ ሳመነታ ቆየውና በመጨረሻ የቤቴን ገመና አሳልፌ ላለመስጠት ወሰንኩ። እባክሽ አንድ ነገር ቸግሮኛል አልኳት። ምን? አለችኝ ፍጥን ብላ የሆነ የምትጠብቀው ወሬ እንዳለ በሚያሳብቅ ጉጉት ተሞልታ። የቤት ነገር መግቢያን ያጣሁት። ስሜቷን ለማጥናት ትክ ብዬ አየኋት። ያቆበቆበ ስሜቷ ሲረግብ ያስታውቅ ነበር።
ለዚህ ነው የምትል ትመስላለች። ቢሆንም ቀጠልኩላት። እንደ ልቤ የምወጣና የምገባበት እስኪ ጥሩ የሚከራይ ቤት አፈላልጊ። ነገርየው ግድ የሰጣት አይመስልም። ፊቷ ምንም አይነት የመገረም ስሜት አይነበብበትም። ምን መሆኗ ነው ተራ ወሬ ያደረገችውሳ? ነገሩሽ አለችኝ። ማን? ምን ትቀልጃለሽ አይነት አየችኝና ቤተሰቦችሽ ናቸዋ። የቤት ኪራይ ትክፈል አለበለዚያ ቤታችንን ትልቀቅልን ብለው አማላጅ ልከውኝ ነበር። እኔ ራሴ እንዴት እንደምነግርሽ ድንገት ብዥ አለብኝ። ከዚህ ቀጥሎ ስለምን እንዳወራችኝ አጥርቼ አልሰማኋትም። ድምጿ እየሳሳብኝ እየራቀኝ ሲሄድ ግርግሩና ጩኸቱ ጆሮን በሚያደነቁርበት መሃል መርካቶ ላይ ቆሜ ጸጥ ረጭ ባለ ምድረ በዳ ላይ የተጣልኩ ያህል ዙሪያዬ ጭር ሲልብኝ የአምፖሎቹ ብርሃን ያደመቀው የመርካቶ አዳራሽ በድቅድቅ ጨለማ እየተዋጠ የመቃብር ስፍራ ጽልመት ሲላበስ ሰማይ ምድሩ ዞሮብኝ ራሴን መቆጣጠር ተስኖኝ እንደ ቂጠማ እየተልመጠመጥኩ ቁልቁል ወደ ምድር ስወርድ ራሴን ሳውቅ ዘውዲቱ ሆስፒታል ተኝቻለሁ። አወዳደቄ በወገቤና በጀርቤ ላይ ጉዳት አድርሶብኝ ኖሮ ወደ ሆስፒታል ሲወሰድ ከማህፀኔ ያለማቋረጥ ደም ይፈሰኝ ነበር። ምዕራፍ የመጀመሪያውን ሌሊት ከጎኔ ሳትለይ ስትንከባከበኝ ያደረች። እስከ 4 ቀን ድረስ ከሷ ከወንድሞቼና ከውጭ ሰዎች በቀር ከቤተሰቦቼ አንዳቸውን መጥተው አልጠየቁኝም። እንዲሁ ከአሁን አሁን አንዳቸው ብቅ ይሉ እንደው በሩን ሳይሰነበትኩ ከህመሙ ይበልጥ እናት አባትሽ በሕይወት የሉም እንዴ? ዘመድ የለሽም? የሚሉ የሌሎች ታካሚ አስታማሚዎች ተከታታይ ጥያቄ ሆድ አስባሰኝ። የዘመድ አልባነት ስሜቱ፣ ብቸኝነቱ አሰቃየኝ። በ5ኛው ቀን እህቶቼ ሊጠይቁኝ መጥተው ነበር። እንደ ባዕድ አየት አድርገውኝ ስለ ጤንነቴ ሁኔታ በቅጡ እንኳን ሳይጠይቁኝ ተቻኩለው ወጡ። አባቴ እናቴና ሁለቱም አያቶቼ ግን ከነጭራሹ ብቅ ሳይሉ ቀሩ። እዚያው በተጋደምኩበት አልጋ ላይ ጸጥ የምል መስሏቸው ከሆነ ተሳስተዋል። ራሳቸውን ትዝብት ውስጥ ጣሉ እንጂ እኔማ በ9ኛ ቀኔ ድኜ ወጣሁ። መታሰሩን ታሰር ታስረ ትፈታለህ፣ መታመሙን ታመም ታመህ ትድናለህ፣ ወዳጅ ጠላትህን ትለይበታለህ የሚለው አባባል እውነት ለመሆኑ እኔ ምስክር ነኝ። ተሽሎኝ ቤት የገባሁ እስካገግም ራሴን እየተንከባከብኩ እረፍት መውሰድ በጀመርኩ በ2ኛው ቀን እንዲህ ሆነ። መድኃኔዓለም እንግዶቼን ከዘመድ በላይ ስለሚያደርግልኝ ሆስፒታልም ቤቴም አስታማሚዎቼ እነሱ ናቸው። ታዲያ ከነሱ መሃል የሆነ ወዳጄ እንደ መጠየቂያ ከሰል አመጣልኝ። እሱ ለኔ ያምጣው እንጂ ከአያቶቼ ጋር እኩል የምንካፈለው ነው። ከሰሉ ከጆንያው ሲፈስ የሰፈሩ ልጆች ለቅመው ወሰዱት። ጠብቂ የተባለችው ልጄና ጠብቂ ባይዋ አክስቴ በዚህ ተጣሉና አለማሽ መታት ይሁን ተናግራት ብቻ ልጄ እያለቀሰች ስትመጣ አለማሽን ተቆጣኋት። እባክሽ አንቺ ሴትዮ ልተኛበት፣ እዚህ እየመጣሽ አትረብሽኝ ብዬ መለስኳት። አያቴ ይህንን ስትሰማ ከኔ ቤት አንድ ሲኒ ቡና ልታደርስላት በሄደችው የ9 ዓመቷ ልጄ ክፉ መልስ ላከችብኝ። የራስን ቤት ሰርቶ ነው እንጂ የሰው ቤት ተቀምጦ አይደለም አትድረሽብኝ የሚባለው ቤተ ብላ ተላከች። የኔ አንሶ የዚችን ምንም የማታውቅ ሕፃን አይምሮ ሊበርዙብኝ መሆኑ አሳሰበኝ። ከዚህም ቀደም ከመብራቴ ልጅ ጋር አንድ ቀን እናቴ ቤት ሄደው ሲውሉ ለመብራቴ ልጅ ምግብ ሰጥተዋት የኔ ልጅ ግን ሳትበላ እርቧት እያለቀሰች በተደጋጋሚ ትመጣ ነበር። ይቺ ቴቴ አንቺ ቤትሽ ሂጂና እናትሽ ጋር ብይ ብላ ምግብ ከለከለችኝ ስትለኝ እኔ ላይ የደረሰው በልጄ ላይ ሲደርስ አይቼ እኔም ከእርሷ ጋር እያለቀስኩ አባብላት ነበር። ዛሬም ክፉ እጃቸው ልጄ ላይ ማረፉን ሳይ ዛሬ ነገ ሳልል በአስቸኳይ ቤታቸው ለቅቄ እንደወጣ ገፋፋኝ። አዎ ለልጄ ስል ቤታቸውን ጥዬላቸው መውጣት አለብኝ። ቤት ተገኝቶ ለቅቄላቸው እስከወጣ ድረስ ነገርን ሽሽት በጓሮ በኩል መውጣትና መግባት ጀመርኩ። አብራኝ የምትነግደውንና ቤታቸውን እንድለቅላቸው አያቶቼ መልእክታት ይዘው የላኳትን ጓደኛዬን ከዚያን ቀን ወዲህ አግኝቻት አላውቅም። ጠፍታብኛለች። አንድ ቀን አገኘኋትና ስለ መጥፋቷም ስለ ቤቱን ጉዳይ አናገርኳት። ተገናኝተን ስናወራ የጠፋችው ምዕራፍ ለምን አጉል ቦታ ነገርሻት? ባትነግሪያት እኮ አትታመምም ነበር ብላ ስለተቆጣቻት መሆኑን ነገረችኝ። ዋናዎቹ ሲልኩሽ መች ተጨነቁና ነው አንቺን የምትቆጣሽ? አረ ለመሆኑ እነዚህ ጉደኞች የቤት ኪራይ ትክፈል ብለው እኔ ጋር ሲልኩሽ ያቀረቡልሽ አሳማኝ ምክንያት ምን ነበር? አሁን ይህ ምን ይሰራልሻል? አስት ታዩ በቃ። እሺ ይህን አሳፋሪ ጉድ አፍ አውጥቶ የነገረሽ ማን ነው? እማዬ ወይስ? አይ እነሱ አይደሉም፣ አለማሽ ናት የነገረችኝ። አንቺ ጓደኛሽን አንድ በያት። ቤቱ የአባትና የእናቴ መጦሪያቸው ነው።
ወይ ኪራይ ትክፈል ወይ ትልቀቅላቸውና አከራይተው ይጠቀሙበት ብለሽ ንገሪያት ስትለኝ ይህ ምን ተብሎ ይነገራል? ሲፈልጉ ራሳቸው ይንገሯት ብዬ። ይህን ከነገረችሽ ቆይቷል? ማለቴ መቼ ነው የተገናኝታችሁ? ባለፈው ከመብራቴ የተላከላቸውን ደብዳቤ ሳደርስ እዛው ቤታቸው ድረስ ሄጄ ነበር እኮ። መብራቴ ደብዳቤ ልካ ነበር ነው የምትይኝ? አዎ። ለምን አልነገርሽኝም ታዲያ? ያው ደስ የማይል ወሬ ያዘለ መስሎ ስለተሰማኝ። ምኑ ደብዳቤው? ደብዳቤው ደግሞ ከኔ ጋር ምን አገናኘው? ወይስ እኔን የሚመለከት ደብዳቤ ኖሯል? አቀርቅራ ዝም አለችኝ። ሁሉንም ነገር በግልጽ ባንደበቷ ባትናገረውም ፊቷ ከበቂ በላይ ይናገር ነበር። ለካ የቤት ኪራይ እንድከፍል ሐሳቡ የመነጨው ዙምባቤ ካለችው አክስቴ መብራቴ ኖሯል። ለዚህ ነው አንድ የተመለሰን ዙምባቤ እንሄድ እያልኩ ስወተውታት ዱባይ ዱባይ እያለች ወደ ኋላ ስትጎትተኝ የሰነበተችው። ሞኝ ነኝ። ጥርጣሬ የሚባል ነገር አልፈጠረብኝም። አሁን ባብድ ብፈርጥ ምን እፈጥራለሁ? ባያስችለኝም ችላ ብለ ይሻለኛል ብዬ በድጋሚ የቤቱን ጉዳይ አነሳውባት። ካራቆሬ የሚባል ሰፈር ቤት እንዳላትና ለልጄ ትምህርት ቤት ካራቀኝ ብገባበት ፈቃደኛ መሆኗን ገለጸችልኝ። ችግር የለም ሩታን እንደሆነ የዚህ ዓመት ትምህርት እስኪዘጋ ድረስ እኔው ራሴ እያመላለስኩ ላስተምራት እችላለሁ። ለማመላለስ ከምትቸገሪ የሚሉሽን ኪራይ እየከፈልሽ ዓመቱን ብትጨርሺ ጥሩ ነው። አይ ጉዴ! ወትሮም እኮ አያቶቼ ቤት የመግባቴ ዋነኛው ምክንያቴ የልጄ ትምህርት ቤት ቅርበት ነበር። አሁን ግን እንደ ነጭ ወረቀት ንጹሕ የሆነውን አይምሯን እየመረዙብኝ ነው። ልጄን እንዳይጎዱብኝ መከላከል የምችለው ደግሞ ከነሱ በመራቅ ብቻ ነው። በዚያ ላይ በዚህ አያያዛቸው እኔና ለማሽ ትንሽ ጊዜ አብረን ብንቆይ እንጋደላለን። በጊዜ ብንላቀቃቸውና ሰላሜን ባገኝ ይሻለኛል አልኳት። እሷን በሐሳቤ ተስማማች። እናም ለልጄ ስል ከቤታቸው ብቻ ሳይሆን ከአካባቢያቸው ርቄ ለመሰደድ ወስኜ እነሆ በዛሬዋ ቀን ዕቃዎቼን ሽካክፌ ለጉዞ ተሰናድቻለሁ። የቀረኝ በጨዋ ደንብ አያቶቼን መሰናበት ብቻ ነው። በሉ ደህና ክረሙ፣ ያው ቤታችሁን ለቅቄላችኋለሁ ስል አይ ክፋት! የግድግዳውን ወረቀት ልጠሽ ቤቱን ተግጦ የተጣለ አጥንት አስመስለሽ ትሄጂ ይሁና እግዚአብሔር ይልሽ አለችኝ አያቴ። ምንድን ነው የምትይው? ለጠንጓሮ የጣልነው መሬት ላይ ተነጥፎ የነበረውን አሮጌ ወረቀት ነው። እሱም ስለማይረባችሁ ለምን ቆሻሻዬን አዝረክርኬባችሁ ልሂድ ብዬ ነው። የግድግዳው ጋዜጣ ምን ሊጠቅመኝ ልጠዋለሁ? ክፋት ነዋ እማዬ። እውነት አብደሻል ማለት ነው። እኔን ስታውቂኝ እንዲህ አይነት ክፋት አይተሽብኝ ታውቂያለሽ? እንኳን የግድግዳውን ጋዜጣ ልልጥ አቅሙ ኖሮኝ ቀለም አስቀብቼ ባደስኩልሽ ደስ ባለኝ። ደግሞም ይኸው አባዬ አለ፣ ሄዶ ማረጋገጥ ይችላል። አንቺ ግን የሆነ የተጋባብሽ ነገር አለ። መጥኔ ለእናንተ። ንድድ ብሎኝ በወጉ እንኳን ሳልሰናበታቸው በተቀመጡበት ትቻቸው ወጣሁ።